አስቹዬ ሐናም አቤልም እዚህ ያላችሁ ወንድሞች እህቶች በጣም ሪስፔክትፉል አከብራቸዋለሁ። ሐናም እንዳትወርድ አቤልም እንዳትወርድ እኛም እዚህ ያለን ወንድሞች እህቶች እንዳንወርድ በጣም ወሳኝ የሆነ ጥያቄ ለሁላችንም እዚህ የምጠይቀው ጥያቄ አለኝ። ያንን ዛሬ መመለስ ካልቻልን ጌታ ምስክሬ ነው ማወራው በእርግጠኝነት የእኔና የሉተራን ወንድሞች እህቶች መጨረሻ ይሆናል። አሁን የምጠይቀውን ጥያቄ መመለስ የማትችሉ ከሆነ ተባረኩልኝ። እኔም አለ የሚል ሰው እኔንም መቶ በቃ እኔ ያንን ታሪክ እቀበላለሁ። ከ1959 ዓ.ም በፊት የኢትዮጵያ መካነ ኢየሱስ በሚል በዚህ ሁኔታ የሚጠራ አለ የሚል ሰው ካለ ያሳየናል። አንድ ከዛ በፊት ግን ኢትዮጵያ ውስጥ ወንጌል ገብቶ ነበር በትክክል ከመቼ ጀምሮ? ከ1824 እስከ 38 ባለው ጊዜያቶች ውስጥ ገብተዋል። ቢያንስ ወደ አምስት የሚሆኑ ከተለያየ አገር ላይ የመጡ ቸርቾች ቅድም የስዊድን አለ፣ የኖርዌይ አለ፣ የአሜሪካን ሉትራን አለ፣ የጀርመን አለ፣ የፊኒሽ አለ። እነዚህ ሁሉ በተለይ ደግሞ የዚህ የስዊድን ኢቫንጀሊካል ሚሽን በ1866 በትግራይም አካባቢ ነበሩ ማለት ነው። እነሱ ግን መካነ ኢየሱስ በሚል ከ1959 ዓመት በፊት አለ የሚል ማምጣት አለበት። ሉትራን አለ፣ አንግሊካን አለ፣ ስዊድን ምናምን የሚባሉት አሉ። ይሄ ታሪክ መዝግበው ያስቀመጠው ነው ማለት ነው። ኦኬ፣ ታዲያ ጥያቄው ምንድን ነው ለሁላችሁም? እሺ፣ ለምሳሌ የሉትራን የሚለውን መካነ ኢየሱስ የሚለውን እንዲቋቋም ሲያደርጉ እነዚህ 5 ቸርቾች የስዊድን፣ የኖርዌይ፣ የአሜሪካ፣ የጀርመኑ፣ የፊንላንድ እና እነዚህ ሁሉ ተባብረው በ1959 እንድትቋቋም ቤተክርስቲያኒቷ ሲያደርጉ በኢትዮጵያ መካነ ኢየሱስን ዓላማው ምን ነበር? ይሄ የኔ ጥያቄ ነው። አንድ ዜዶ የምጠይቀው ጥያቄ ካለ አንተ ጠይቅ። ከዛ በኋላ የሚመልስ ሰው ደግሞ እድሉን እንሰጣለን ማለት ነው። በዚህ ሀሳብ ላይ ማለት የምችለው ነገር ቢኖር እንደዛ ሲሉ እኔ ቲክቶክ ላይ ይህን ሰሞን ብዙም አልነበርኩም፣ አልሰማው። ግን ከምን አንጻር ነው አንድ አይደለንም እያሉ ያሉት የሚለውን ሀሳብ ቢጠየቁ መልካም ነው ብዬ አስባለሁ። ያንን ኤክስፕሌን ካደረጉ በኋላ ወይ ሀሳባቸውን ደግፋለሁ ወይ ደግሞ ሀሳባቸው ትክክል አይደለም እላለሁ። ከምን አንጻር ነው የሚለውን ነገር ቢናገሩ ደስ ይለኛል። ምናልባት መቼ አቤልዬ አንተ ነበርክበት አንዱ ተሳታፊ ምን አንድ ሳይ ማለት ነው እንትናቸውን እኛ እንደዚህ እየተደረግን ስለሆነ እንናገራለን እምነታችንንም እና አንዳውም እጃችንን ጥፍር ከራስ ፀጉር እስከ እግር ጥፍራችን ድረስ ሰተን ቁጭ ብለን ሌላ ጥያቄ እንኳን አልጠየቅም ብዬ እኔ ራሴ አንተን ባለበት አኬሩም ተከፍቶ የሉትራንን እያንዳንዷን ሰበዝ በሰበዝ አንጓ በአንጓ በቃ ንገሩን ብለን እኛም እንዳንሳሳት ለእሷ እንዲያትልም ብለን ጥያቄ እንኳን ካለን አሁን ፖይንቱን አገኘሁት። ያው ሌላ ነገር ተፈጥሮ ከሆነ ብዬ ነበር። አንድ አይደለንም የሚለው ሐሳብ ከምን አንጻር ነው ብለህ ካልከኝ እኔ ለምሳሌ ኮሜንት ላይ አንተ አንዱን እያላችሁ ስለሆነ ሳክራመንት ላይ አንድ አይደለንም። እሱን እኮ ሳክራመንት ላይ አንድ ነን የሚል እኮ ኤቪደንስ የለም አይደል? እንዲያስችል ለምሳሌ ሰው ሳክራመንትን ኤክስፕሌን ስናደርግኛ ኤክስፕሌን በምናደርግበት ወይ ሳክራመንት ስል የጌታ እራትና ጥምቀት ላይ ማለት ነው። ጥምቀት የዘላለም ሕይወት ይሰጣል ኦር የኃጢአት ስርየት ይሰጣል ብለን ኤክስፕሌን ስናደርግ ነው አይሰጥም የሚል ሰው ካለ አንድ አይደለንም ማለት አይደል? ለምሳሌ እኔ ብዙ ጊዜ ላነሳ የምፈልገው ነገር አለ እንደ ጥያቄም ይሁን ጀስት ጥያቄም አይሁን፣ ግን ከሉተራን የሚሄዱ ልጆችን ሌሎች ለምሳሌ ሙሉ ወንጌል ታጠምቃለች።
ለምንድን ነው የምታጠምቀው ስትል ቫሊድ ስላልሆነ ነው። የሉተራን ጥምቀት ለሙሉ ወንጌል ቫሊድ ሆኖ ስለማይታያት ታጠምቃለች። ሰው በሳክራመንት አንድ ነን ወይ ስትል ሄደ ማን ነው ሙሉ ወንጌልን ሄደ ስትጠይቅ ነው አይደለንም ነው የምትለው። ለምን? ድጋሚ እያጠመቀች ስለሆነ። ሰው በሳክራመንት ላይ በሳክራመንት ተደግፈው አንድ አይደለንም ካሉ እኔም ከነሱ ጋር ሆኜ አንድ አይደለንም በሳክራመንት እላለሁ። ልክ ነው። ይሄ እኮ ክትትል ትምህርታችን ላይ ይሄው ተጽፏል። መካነ ኢየሱስ ይቅርታ፣ ሉትራን ካቶሊክ እንዲህ ትላለች፣ ሉትራን እንዲህ ትላለች፣ የጆን ካልቪን እንደዚህ ይላል እና እነዚህ እንግሊን ደግሞ እንደዚህ ይላሉ ተብሎ እኮ ክትትል ትምህርታችን ላይ አለ። ይሄ 500 ዓመት ሆኖታል ማለት ነው። ይሄ ሆኖ ይሄ እንደገና የልጅነት ጥምቀት እነሱ የሚያጠምቁ አሉ። ሌሎቹ ደግሞ አውቆ ነው አምኖ ነው ብለው ይላሉ። ይሄ አንድ ላይ እንዳንሰራ በግሬት ኮሚሽን አብረው ሆነው አንድ ላይ እንዳይሰሩ ከልክሏቸዋል ወይ? አሁን እኮ እኛ ችግር የሆነብን እኮ ምን መሰለህ እኮ ይሄን ማኮ እና ባለፈው እና አማን 4 ወር 5 ወር ቁጭ ብለው አጥንተው መተው ከላይ እስከታች ቁጭ ብለን ተምረን የመካነ ኢየሱሶችን አይነቱን የነዚህ ሜን ላይን ነው ምናምን የሚባሉትን አይነት እንደገና ደግሞ የፕሮቴስታንት ምንድነው ደግሞ የዚህ ጴንጤቆስጣኑንም በአግባቡ ነገሩን ማለት ነው። እና ሰላምና መረጋጋት ሆነ ማለት ነው። እንዳውም እነዛ ቤቶች ላይ አጀንዳ ቀማናቸው ተብሎ እንዴት እንዳረሰ እናንተ ታውቃለህ። ነገር ግን አሁን እንዳው እንትን እንበለና አቤልዬ ነገሩ እንዲፈታ ነው እየፈለኩ ያሉት። ምክንያቱም 10 ጊዜ ከሚሆን ይሄ ጉዳይ ማለት ነው። አሁን አይተህ እንደሆነ ለብቻ ሉትራን ሚል የብቻ እዚህ ላይ አይተው ከሆነ ማለት ነው እንግዲህ ያየው ነው። እዛችም ቁጭ ብለን እየሰማናቸው ነው። መብታቸውም ቢሆን ሌላ ጊዜ ግን አልነበረም። አይተህ እንደሆነ አሁን የሉትራን ቤት እየተከፈተ ነው። በቃ ሉትራን ብቻ በቃ ማለት እኛ ባዳነን እዛ ቤት ነው ገባ እንዴ? እኔ ለአንተ ባዳ ነኝ እንዴ? አቤልዬዋ እስከዚህ ድረስ መሆን አለበት? ይህ እስከዚህ ድረስ እንድንሆን ነው ወይ ይህ ትምህርት እኛን የሚለየን? ይህን ትምህርት እንዳለ አናቅም ወይ? አሁን ከአንተ ቃልዬ ጋር ፍሬንድ ነህ እንደምታውቀው ማለት ነው። እንዳትነኩብኝ ስትልም ሰምቻለሁ። ትሁት ምርጥ ወንድሜ ነው ስትል ሰምቻለሁ። ለምሮ እንደዛ ይሆንከው አስተሳሰቡን ስለምታውቅ እኮ ነው። ያ አይለያችሁም። ያ ነገር በዋና ነገር ላይ አብራችሁ እየቆማችሁ ስለሆነ ለምንድን ነው ይሄንን እንድናጣ እየተደረገ ያለው? ቅራኔ ካለ በውስጥም በውጭም እኛን እየተቹን ነው። ያ ነገር ነው እኛን እዚህ ነገር ውስጥ እንድንገባ ያደረገን የሚል ከሆነ ይስተካከል የሚሉ ልጆችን እንምከር። ይኸው አማንዬም አለ፣ ዜዶ አለ፣ እኔ ያለውኝ እነዛን ሰዎች ወንድሞችንን ቤተሰብን እንምከር። ለምንድን ነው ይሄ ነገር ችግር እንዲሆን የሚፈጠርበት? አቤልዬዋ እሱን ያው ታውቀዋለህ እኮ እንዳው ለመሸፋፈን ካልሆነ በስተቀር ግልጽ ነው። እዚህ ላይ አሁን ለማውጣት አስቸጋሪ ስለሚሆን ነው። የአንተም ጭንቀት ይገባኛል። ግን በሱም ቢሆን ሀሳቤ ይገባል። እስቲ ሂድበት እስቲ አቤልዬ። ከዛ አማንሻ ትሄዳለህ። ጆዬ ነው የሚሄደው። ከዛ አማንሻ ሂድ አቤልዬ። እስቲ ፎስ አምጣበት። እስቲ ሰላም ብያለሁ። ፎስ አምጣበት አቤልዬ። እኔ ምንድን ነው ፈውስ አምጣበት። እንዲህ ጌታ ኢየሱስ ሆይ እናንተ እኮ ከዚህ በላይ ነው የምንጠብቀውና ፈውስ ይምጣበት። እንደ ድሯችን ይሄ እልሁ ምኑ ተትቶ እኛ ጋም እንደ እኔም እያስቀየምኳችሁ ካለ እኔም ተወቅሼ አንዳንድ እንትኖች ስላሉ ስህተቶች ሊኖሩብን ስለሚችል ማለት እና እንደ ወደ ትክክለኛው የሚሄደውን ነገር እስቲ እንደው አስበህ ተናገር እስቲ አገልሻይ። እኔ ያው ማንም ላይ ቅራኔ የለኝም። ፈጣሪ በሚያውቀው ያው እንዴት ነው አይ ቲንክ ነገሮች እየሆነ ያሉት ሉተራን እንደዚህ ታስተምራለች የሚለውን ሀሳቦች በተጣመመ ወይ ኤክስፕሌን ሲያደርጉ ብዙ ሰዎች ተመልክቻለሁ። ለምሳሌ ሉተራን
የጥምቀት ለኃጢአት ስርየት ብላ አታስተምርም፣ የጌታ እራት ለኃጢአት ስርየት ብላ አታስተምርም የሚሉ ሉተራንን ያላወቁ ሰዎች ሲያስተምሩ ተመልክቻለሁ። ሰው እነዚህን ትምህርቶች ለማጥራት ሲባል ምንድን ነው ሉተራን የምትለው የሚለውን ሀሳብ ኤክስፕሌን ተደርገዋል። ያው ሰው አይሳሳትም አይባልም። አንዳንድ ጊዜ አንዳንድ ሰዎችን በጣም ፐርፌክት አድርገን ባንስል መልካም ነው። ፐርፌክት አድርገን በሳልን ቁጥር ትክክል ያልሆነ ንግግር ሲናገሩ በዛ ልክም ነው የምንቀየማቸው። ስለዚህ የመካነ ኢየሱስ ወር ሉተራን እንደዚህ ታስተምራለች የሚለውን ትምህርቶች ኤክስፕሌን ተደርገው ሲቀርቡ አይ ቲንክ አብዛኛው ሰው ያንን ትምህርት ባለማወቁ ይመስለኛል ተቆጥቷል ብዬ አስባለሁ። ለምሳሌ ጥምቀት ለኃጢአት ስርየት የምትለውን ኦር የጌታ እራት ለኃጢአት ስርየት የዘላለም ሕይወት ያስገኛል የሚለውን ትምህርት ኤክስፕሌን ከተደረገ በኋላ በጣም ብዙ ሰዎች ቅራኔ እንደተሰማቸውና ይሄ ነገር ትክክል እንዳልሆነ ከኦርቶዶክስ በምን እንደምንለይ ከካቶሊክ በምን እንደምንለይ በጣም ብዙ ሀሳቦችን ሲያነሱ ነበር። የተሻለ ይሆናል ብዬ የማስበው እኔ ሉተራን ምን ታስተምራለች የሚለውን የገባ ሰው አለ? ሶሪ የለም። ሉተራን ምን ታስተምራለች የሚለውን ሪስፔክት ማድረጉ የተሻለ ነው ብዬ አስባለሁ። ለምሳሌ ሉተራን ጥምቀት ለኃጢአት ስርየት ትላለች። ኦኬ፣ በምን አንግል ነው እንደዚህ የምትሉት? እኔ እኮ እነ አማኒ ሲያስተምሩ እነ ቃሊ ሲያስተምሩ በገስት ላይ ቁጭ ብዬ እኮ ሰማ ነበር። በጣም ለፍተውበታል። በጣም ስፔሻል የሆኑ ሀሳቦችን አንስተው ተናግረዋል። ኦኬ፣ የዛን ታይም ላይ አንድም ሰው ምንም አይነት ነገር ተቃውሞ አላቀረበም። ሉተራኖች እንደዚህ ያስተምራሉ ብለው ሲሉ ማለት ነው። ሰው አሁን ሉተራን የሆኑ ሰዎች መጥተው ግን እንደዚህ እንላለን የሚለውን ሀሳብ ሲናገሩ ኦኬ፣ ከምን አንጻር ነው የምትሉት የሚለውን ነገር ሬስፔክት ተደርገው ቢጠየቁና መጽሐፍ ቅዱሱ ይላል ወይ አይልም የሚለውን ጀስት ዲስከሽን አርግተን ብንለያይ መልካም ነው እንጂ ለሉተራኖች ወንጌል ያስፈልጋል የሚሉ መፈክሮች በተነሳ ቁጥር ሉተራኖቹም ደግሞ እንደዚሁ ለእንትና ወንጌል ያስፈልጋል፣ ለእከሌ ደግሞ ወንጌል ያስፈልጋል እያለ የሚቀጣጠል ሀሳብ ነው ብዬ አስባለሁ። ሰው ረጋ ብሎ ነገሮችን ሬስፔክትፉሊ መነጋገሩ የተሻለ ነው ብዬ ነው የማስበው። ሉተራኖች የሚያምኑትን ከመጽሐፍ ቅዱስ አስረዱን። ሰው ከመጽሐፍ ቅዱስ ስናስረዳችሁ ይሄ ነገር ትክክል አይደለም ካላችሁ ኖ በግድ ትክክል ነው በሉ የሚልም አካል የለም። ትክክል አይደለም ካላችሁ ትክክል አይደለም ብላችኋል ብለን እናልፋለን እንጂ ጦርነት ሊከፈት አይገባም ብዬ ነው የማስበው። ይሄ ነው የኔ ሀሳብ። ያልመለስኩልን ነገር ካለ አስታውስ። እሺ አቤልሻ፣ ምንም ችግር የለውም። ኦኬ ዮዬ፣ ከዛ አማንሻ፣ ከዛ በኋላ ዜዶ ቀልየዋ፣ እንዲሁ ዝም ብለህ ብቻ ሰላም ብለን ኤቢዬ እና በቃ ወይም ላይ ሆኑ እናንተ። እኔ ትንሽ እረፉ ብዬ ነው፣ ደከማችሁ እናንተ ሆነን ለመናገር ማለት ነው። እና ትንሽ ደግሞ እረፉ። ሁሉም ቦታ እየገባችሁ እንግዲህ ምን እናደርገ እናንተ ነው የምናመጣው ነገር እንትን እንድትሉ ብለን አስቼ ከፈቀድክልኝ 1-2 ደቂቃ ልናገር። እኔማ እንድታርፉ ብዬ እኮ ነው። አማን እነ ዜድ እንደሚቀድሙኝ አውቃለሁ፣ ግን አሁን አንድ ቅር ያለኝ ነገርም ስላለ ነው አንተ ላይ እንደ ወንድም መናገር ስለፈለግኩ ነው። እንደውም ቃሌም በውስጥ እያወራሁት ነበረ። ምንድን ነው ይሄ ነገር በጣም ከሚገባው በላይ በየቀኑ የሆነ አጀንዳ ሆኖ ተለጥጦ እያወራንበት ነው ያለ ነው። እኔ ይህ አስፈላጊ አይመስለኝም። በየቀኑ የሚሳሳቱ ሰዎችን የበለጠ የሚሳሳቱበትን እድል ሆን ብለን የምንፈጥር ነው የሚመስለው። በቃ የተወሰኑ ሰዎች የራሳቸው የመረጡት አካሄድ፣ መንገድ፣ አቋም፣ ሞቲቭ ሊኖር ይችላል። ከጀርባቸውም አንዳንዶቹ የሆነ ምክንያት ሊኖራቸው ይችላል። አስቼ ብዙ የዋህነቱን አታብዛው። ከአንተ ጋር በሚደረገው ውይይት ነው ሰዎቹም ብዙ ስህተት እንዲሰሩ እድል እየተፈጠረ ያለው። እነሱም ደግሞ አካሄዳቸውን ራሳቸውን የሚያዩበትን እድል ነው ያሳጣቸው ያለው። እኛ ደጋግመን ተናግረናል። አዲስ ነገር አይደለም ይሄ ነገር። 2፣ 3፣ 4 ሰዎች በቃ በአንድም በሌላ መንገድ ተው ብለናል። አካሄዳችሁ ትክክል አይደለም፣ አገላለጻችሁ ትክክል አይደለም፣ አቋማችሁ ትክክል አይደለም። የእናንተ የራሳችሁ ወንድሞች፣ እህቶች፣ ቤተክርስቲያኖች፣ አገልጋዮች የሚመርጡት መንገድ አይደለም። ለዓመታት የኖሩበት መንገድ አይደለም።
ትክክለኛ ስትራቴጂ አይደለም። ከጀርባ የተቀየማችሁበት ነገር ወይ ደግሞ የደበራችሁ ነገር ወይ ደግሞ የሆነ ነገር ካለ ካልም ዳውን አረጋጉት ብለን ተናግረናል። እኛም የምንመርጠው መንገድ ያ ነው፣ እናውቀዋለን። አዲስ ነገር በአንድ ወር በሁለት ወር ውስጥ ልንሰማ አንችልም። የ150 ታሪክ የ150 ዓመት የቸርች ኦፍ ስዊድን የመካነ ኢየሱስን ታሪክ ዛሬ ቲክቶክ ላይ የሆነ ሰው መጥቶ እንደ ፊደል ሊያስቆጥረን አይችልም። የኢትዮጵያ ቤተክርስቲያን በምን አይነት ዑደተ ህይወት ውስጥ እንዳለፈች እናውቃለን። አሁን በየቀኑ ቤት ከፍተው በራሳቸው መንገድ የፈለጉትን መሳደብ፣ የፈለጉትን ስም ማጥፋት፣ የፈለጉትን መሳለቅ፣ የፈለጉትን ማሾፍ መብታቸው ነው። መችስ ስልክ ካለ ኢንተርኔት ካለ እና ደግሞ የማያስተውል የማያገናዝብ ህሊና ካለህና ብስለት ማቹሪቲ ካጣህ መብትህ ነው ማበድ። እኔም ከፍቼ ማበድ እችላለሁ፣ ችግር የለውም። የሚሰማ ይታዘበሃል፣ ታሪክ ይታዘበሃል። የሚጠቅምህ ከሆነ ይቻላል። ስለዚህ የሶስት የአራት ሰዎች ሞቲቭ፣ አጀንዳ፣ ፍላጎት አናቀውም። የአንዳንዱን ምን እንደሆነ የሚገፋው አናቀውም። ስለዚህ እኛ በየቀኑ አስቼ ጠዋት ቤት እየከፈትክ ድል እየሰጣቸው እንደ ወንድም እንደ ቤተሰብ አይተህ በቅንነት ነው ያውቃሉ። በቃ እንድንረገጥ፣ እንዲራገጡ፣ እንዲሳለቁ የሆነ ያልሆነውን አርቲፑቲውን እንዲናገሩ ከዛ እነሱ አጀንዳ ሆነው ቪዲዮ ይቆረጣል፣ ያሉትም ያላሉትም ይነገራል። ከዛ በእነሱ ጉዳይ እንደገና ያሽከረክራል። እናውቀዋለን እኮ ይህ ፕሮጀክት የማን እንደሆነ እኮ ድሮም እናውቀዋለን፣ ተናግረናል እኮ ገና ዘሩ ሲዘራ እኮ። እኔ እንኳ ቲክቶክ ከመጣሁ 1 ዓመት ነው፣ ግን ይሸተኝ ነበር። ይሄ ነገር ከጀርባው ሌላ አጀንዳ አለ። ልጆቹ በየዋህነት በሆነ ነገር ትሪገር ተደርገው ነው ያሉት። እዚህ ይህን ነገር የምናጠፋው የአቋም ለውጥ በማድረግ እኛ ሉትራንስ ይኸው እዚህ አቤልን በተደጋጋሚ ነግሬዋለሁ። ምንም ቢለኝ ምንም ቢያደርገኝ ወንድሜ ነው፣ እምወደው ወንድሜ ነው። ለምን እዚህ አሁን ማይኩን ከፍቶ አይሰድበኝም? አይ ዶንት ኬር። ወንድሞቻችን ናቸው፣ አብረናቸው አሳልፈናል፣ አብረን እያገለገልን ነው። እኔ ሉትራን ቤተክርስቲያን እየሄድኩ እየተጋበዝኩ አገለግላለሁ። በወንጌል ዋጋ ከፍለናል። 4 እኔ ነግሬህ አውቃለሁ። ፓስተር ጌቱ አያሌው ሐዋሳ ፊላደልፊያ ህይወት ብርሃን ቤተክርስቲያን፣ ፓስተር ተስፋዬ ጋቢሶ ዘማሪው ሐዋሳ ሙሉ ወንጌል፣ የመካነ ኢየሱስ ቄስ አንድ ታክሲ ውስጥ እየሄዱ አንድ ሰው ጌታን ተቀብሎ የት ቸርች ነው የሚሄደው የሚል ጭቅጭቅ ገጥሞ አልገጠመንም። ጌታ አንዱ ላይ መድበው ብለን ነው ጸልየን የወሰድነው። ያንን ደግ ዘመን፣ ያንን መልካም ዘመን ዛሬ ጭቃ የሚቀቡ፣ ዛሬ ጥላሸት የሚቀቡ፣ ሌላ ታሪክ የሚፈጥሩ 2 3 4 ሰዎች ሲመጡ አብረን ግር እያል በየቀኑ እነሱን አጀንዳ አድርጎ ትልቅ ቦታ ሰጥቶ እኔም በየቀኑ መነጋገር አሰልችና የዚህ ቲክቶክ ላይ ያለንን እንትን ችግር ውስጥ የሚከት ነገር ነው። እኔ እነሱ አይደሉም ተጠያቂዎች፣ የእነሱን ስለማናቅ ነዋ። እነሱ ምንድነው ሞቲቫቸው አናቅም። ለምንድነው በዚህ ደረጃ ኬርለስ የሆኑት አናቅም። ለምንድነው በዚህ ደረጃ ነገሩን መውሰድ የፈለጉት አናቅም። በቃ እኛ እኮ ተናገርን። የደበራችሁ ሰው፣ የተቀየማችሁት ሰው ካለ ቪዲዮ ሰርቶ ቤት ከፍቶ ያልሆነ ነገር የተናገረ ሰው ካለ በጥንቃቄ በጥበብ ነው የምናደርገው። ለምሳሌ እኛ ሰፈራችን ያልሆነ ቦታ አለ ማንሄድበት፣ ገዝቱነን ማንገባበት፣ መልስም አንሰጥም፣ ድጋፍም ተቃውሞም አናሳይም። ስለዚህ ይህንን ነገር በየቀኑ በቃ ዛሬ ደግሞ ዴቭ ምን አለ፣ ዛሬ ደግሞ አቤል ምን አለ፣ ዛሬ ደግሞ ሃና ምን አለች፣ ዛሬ ደግሞ ገሌ ምን አለ እየተባለ እንደ አጀንዳ ልጆቹንም ይበልጥ ኮርነር እየተደረጉ ነው የሚሄዱ። ይበልጥ ሰው የተቀየማቸው ያገለላቸው ነው የሚሄድ። እነሱም ደግሞ ይበልጥ እል ውስጥ እየሄዱና የበለጠ ስህተት እየሰሩ ነገ ቢሰሙት ራሱ እንጃ ምን ሊሰማቸው እንደሚችል እስከማላቅ ድረስ ያልሆነ ነገር ውስጥ የሚሻለው ምንድን ነው? ኦኬ በቃ አሁን እኛ አቋማችን ሀሳባችን ግልጽ አድርገናል። እነሱ ደግሞ እንደዚህ የሄዱ የነበረበትን መንገድ ካስተካክሉ ያስተካክሉ። ጴንጤውን መርገጥ፣ የጴንጤውን ስርዓት፣ የጴንጤውን አምልኮ፣ የጴንጤውን አስተምህሮ በየቀኑ ቤት እየከፈቱ መርገጥ፣ እየተጋበዙ መሳለቅና ማሾፍ ምርጫቸው ያ ከሆነ ፍላጎታቸው ያ ከሆነ ፕሊስ ቤት ከፍተው እንደሚያደርጉት ያድርጉ። እነሱን የሚያዳምጡ ሰዎች እየሄዱ ከነሱ ይማሩ፣ ይስሙ።
ከዛ ውጭ ግን በየቀኑ የእኛን ጥምቀት እንዴት ታዩታላችሁ? የእኛን ጌታ እራት እንዴት ታዩታላችሁ? እናንተ ክሎዝድ ናችሁ፣ እኛ ኦፕን ነን። በቃ የእኛ ሜዳ ነው፣ ገበያ ነው፣ የእናንተ ሆሊ ኦፍ ሆሊስ ቅድስተ ቅዱሳን ነው ምናምን በሚል አይነት ስሜት ውስጥ የሚፈጥረው እንትን ሪዲክለስ ነው። ሪዲክለስ እነሱን ሚስ አንደርስታንድ ማድረግ አንፈልግም። እነሱም ጋር ሌላ የተባባሰ ነገር ውስጥ መግባት አንፈልግም። የሚሻለው ነገር በየቀኑ እነሱን አጀንዳ አድርጎ በሆነ ጉዳይ እንዲናገሩ ማኑ እንዲነኩ እኛንም እንዲያስቀይሙን ይበልጥ እንድንቃቃር ልጆችም ደግሞ ሌላ ኢሜጅ አንዳንድ ሰው ለመካነ ኢየሱስ ለሉትራን ያለው ስሜት ራሱ እየተቀየረ ሲሄድ አይቻልም። ትክክል አይደለም። በፍጹም እንደው አዲስ በዚህ 1 ወር 2 ወር ውስጥ መካነ ኢየሱስ ቤተክርስቲያን ዓለም አቀፉ የሉትራን ወርልድ ፌዴሬሽን የሆነ አዲስ ታሪክ፣ አዲስ ትምህርት፣ አዲስ ሀሳብ፣ አዲስ አቋም አምጥቶ አይደለም። እዚህ የቀረበበት መንገድ የሌላ ፕሮጀክት አካል ፕሮክሲ ዋር ስለሆነ ሌላ እጅ ስላለበት ሌላ ፍላጎት ስላለበት ነው መልኩ ውጤቱ አደገኛ ሆኖ የቀረበው እንጂ አዲስ ነገር ተፈጥሯል። መካነ ኢየሱስ ሰሞኑን ያቋም መግለጫ አውጥቶ አይደለም። ወርልድ ሉትራን ፌዴሬሽን አዲስ ነገር አምጥቶ አይደለም። እኔ አንድ ታሪክ አስቼ ልናገርና ልጨርስ። 2 ደቂቃ ነው ከዚህ በኋላ ማወራው፣ ይቅርታ በጣም በስቱትጋርት በ2010 ዓመተ ምህረት ዓለም አቀፉ የሉትራን ወርልድ ፌዴሬሽን በመላው ዓለም ያሉ ክርስቲያኖችን ኑና በዓል እናክብር የሪፎርሜሽኑን ጅማሬ በተመለከተ የተወሰነኛ ዓመቱን ሴሌብሬት እናርግ ብለው አናባፕቲስቶችን ደብዳቤ ጻፉላቸው። ይሄ 121 ፔጅ የአቋም መግለጫ ያለበት ነገር ነው የምናገረው። ከፈለጋችሁ ዶክመንቱን እልክላችኋለሁ። አናባፕቲስቶች ሜኖናይቶች እንዴ የምራችሁን ነው እንዴ? እንዴት ነው የእናንተን በዓል የሪፎርሜሽን በዓል ልናከብር የምንመጣው? ኦግስበርግ ኮንፌሽን ላይ እኮ እኛን ያወገዛችሁበት አንቀጽ አለ ብለው አንገኝም ብለው ደብዳቤ ጻፉባቸው። እሺ የሉትራን ወርልድ ፌዴሬሽን በሙሉ ሉትራን ቸርቾች ምን እንዳሉ ታውቃላችሁ? 121 ፔጅ ገብታችሁ አንብቡት። በዘመናት አስበነውም ተረድተነውም ተጠቅመነውም መኖሩን ራሱ አስተውለነውም አናቅም። እንደዚህ እኮ አናያችሁም። በሪፎርሜሽኑ ታሪክ ውስጥ የነበረው ኮንቴክስት ሂስቶሪካል ኮንቴክስት ራሱን ችሎ የሚታይ ነገር ነው። ያኔ የነበረው ሰጣ ገባና ንግግር አሁን ኦግስበርግ ኮንፌሽን ላይ ስለተካተተ ብቻ እናንተን እንደዛ እናያችኋለን እንጠቀምበታለን ማለት አይደለም ተብሎ ኮሚቴ ተዋቅሮ ከአናባፕቲስት ቴዎሎጂያንስ ከሉትራን ቴዎሎጂያንስ ለ3 ዓመታት ያህል ስብሰባ ተደርጎ የትኛውም ኮንፌሽን ላይ ያለ አናቴማም ይሁን እርግማን እንኳን በአናባፕቲስቶች አሁን ሞደርን በአናባፕቲስትና ሞደርን ሜኖናይትስ ቀርቶ ያኔ ከነበረው ሂስቶሪካል ፍትጊያ በራሱን ችሎ ከሚታየው ውጭ አይሰራም፣ እንደዛ እናያችሁም፣ ይቅርታ ሂሊንግ ሚሞሪስ ተብሎ ታትሞ ኦፊሻሊ ሪሊዝ ተደርጎ ጤናማ የሆነ ህብረትና አገልግሎት ነው የሚያገለግሉት። አይ ኮንፌሽኔን ነው በየጠዋቱ በየማታው ኮንፌሽኔን ነው። ኮንፌሽን በ500 ዓመታት ውስጥ ምን አይነት ሂስቶሪካል ኢቮልቭ እንዳደረገ ታውቃለህ? እና አሁን የአናቴማ አውጥተህ ልታነብር እና ይሄ ነገር በቃ መስመር ስቷል። በፍጹም መስመር የሳተ ነገር በየጠዋቱ ማራገብ በቃ ወንድሞቻችንም የበለጠ ስህተት እንዲሰሩ እድል መፍጠር ነው። አስቼኔ ትላንትና ዴቭ የሆነ ነገር አለ ተባለ፣ በቃ ብዙ ነገር ተባለ። ከትላንት ወዲያ የሆነ ነገር ባለፈው በቃ እንደዚህ አለ ተባለ፣ በቃ አሁን ደግሞ የሆነ ነገር ይባላል። እንደዛ ከሚሆን ወንድሞቻችን ጌታ ልቦና ሰጥቷቸው መስመር ያለው ውል ያለው አካሄድ ተጠቅመው እንደ ድሯችን በልዩነቶቻችን በአስተምሮቻችን እነሱ አይነግሩንም፣ እነሱ አያስተምሩንም፣ እናውቃቸዋለን፣ እናነባቸዋለን። እንደ ጌጥ የምናያቸው ነበር። እኔ ባለፉት አማን በየከተሞቹ የበሩ ችቦዎች ነው የሚላቸው። በየከተሙ የተፈጠሩ ልዩነቶች አይደሉም። ለእኛ በየከተሞቹ የተፈጠሩ ሪፎርሜሽናል ልዩነቶቻችን እንደ ችቦ ነው የምናያቸው፣ ከተሞችን ያበሩ። በዙዊንግሊና በሉተር መካከል ያለው ግጭት እንኳ ሂስቶሪካል ያኔ የነበረውን ያህል እኛን አሁን የሚያመን አይደለም። እናውቀዋለን ያኔ የነበረውን ፖለቲካል ሪሊጂየስ ኮንቴክስት። አሁን ሌላ ታሪክ ውስጥ ነው ያለ ነው። ልቦና ሰጧቸው መስመር ያለው ነገር እንደ ድሯችን በህብረት በፍቅር አብረን የምናገለግል አብረን የምንጸልይ በጥሩ ልብ በጥሩ መንፈስ ምንታይ ከሆነ እሰየው፣ ካልሆነ ለወንድሞቻችን ስፔስ እንስጣቸው። በቃ ቤት እየከፈቱ የሚረግጡትን ይርገጡ።
የሚሳለቁበትን ይሳለቁ። ተሰደም ተጠቃን ምናምን ቪክቲም ምናምን የሚሉ ከሆነ በቃ እዛው ይጨርሱ በየቀኑ። ግን አሁን አንተ ጃንክሽን ስለሆንክ የሁላችንም ቲፒንግ ፖይንት ስለሆንክ በቃ ክሮስ እንደራረጋለን። ስለዚህ እኔ ይህንን ነገር በጣም ሲሪየስሊ ብታስብበት ደስ ይለኛል። ስላስረዘምኩ ይቅርታ። በጣም ኦፌንሲቭ ከሆንኩ አንዳንዶቻችሁ ይቅርታ። ተባረክ። መልካም። አይ ቆንጆ ሀሳብ ነው። እንግዲህ የሚበጅ ምክር ነው የሰጠው። እንግዲህ ዓላማው ይታወቃል። እኔ እዚህ ቁጭ ብዬ ጊታሬን ባነሳ እኔ ታውቃለህ የምወደው እሱን ነው። ግን በየቀኑ የሚደረገውን ነገር ሳይ ኦኬ አስተዋጽኦ ካደረግኩ ብዬ ነው ይህንን ገንዘብ አደርገዋለሁ አንተ ያልከኝን አይ ኦኬ ጥሩ ነው ብለህ ካልክ የወንድሜን ምክር እሰማለሁ፣ አላነሳውም። ደግሞ እንግዲህ አንተ ምክር ከሰማ በኋላ ፍሬውን እናየዋለን ብዬ ከአንተ ጋር ተስማምቻለሁ። ምንም ችግር የለም። ተባረክልኝ። እሺ ጆዬ ነው። እሺ አስቺ አመሰግናለሁ በጣም ቤት ተባረክ። ሁላችሁም ገስት ላይ ያላችሁ ወንድሞች ተባረኩ፣ ከታችም ያላችሁ። እኔ ዛሬ ማለት የምፈልገው ምንድን ነው፣ የመጀመሪያው ያው ባለፈውም ተናግር ያለው ተደጋጋሚ ሲሆን ይደክማል። በቃ በተለይ ምክር የማይሰማ ምናምን ሰው ስታይ ትተዋለህ። ከሁለቱም ሳይድ የምትሰዳደቡ ሰዎች፣ ከኮሜንት እስከ ተናጋሪዎች ገስት እድል የምታገኙ ሰዎች ካልም ዳውን ማለት እፈልጋለሁ። ተረጋጉ። ክርስትናም አይደለም መንፈሳዊነትም አይደለም። ለመለያየት በጣም ነገሮችን መለጠጥም ክርስትናም አይደለም፣ የክርስቶስም ልብ አይደለም፣ መንፈሳዊነትም አይደለም። ነገር ግን ልዩነት አለኝ በዚህ አስተሳሰብ ላይ። የእኔ ትምህርት እንዲህ ነው ማለት ማንም ሰው የማስተማር መብቱ የተጠበቀ ነው። ማስተማር ትችላላችሁ፣ ማስተማር ይቻላል። ለምሳሌ ሉተራውያንና መካነ ኢየሱስ እኛ ትምህርታችን እናስተምራለን እዚህ ቲክቶክ ላይ ከተባለ መቀጠል ይችላሉ። ወንድሞቻችን ናቸው። አይ ነው እነሱ እናንተ አልዳናችሁም እናንተ አልዳናችሁም የሚባባሉ ስላይደሉ ከሁለቱም ጎራ ማለት ነው ስለማይባል። ነገር ግን አልፎ በጣም ከፍተኛ ቂም ጥላቻን የሚያመጣ ንግግር የሚናገሩ አንዳንድ ግለሰቦች አሉ። ስለዚህ ከግለሰቦች ተነስተን ትልቋን የእግዚአብሔርን ቤተክርስቲያን ለማፍረስ የሆኑ ግለሰቦች ደግሞ ብቅ ብቅ ማለት የለብንም። ያ ስፒሪቹዋሊነት አይደለምና እሱን በጣም ልናስብበት ይገባል። ግን እንዳቋሙላችሁ ሲያስተምሩ ለምን አስተማራችሁ አይባልም። ማስተማር ይችላሉ። ፔንቴኮስታሉም የራሱን እንዲያስተምር ይፈቀድለት፣ ነን ፔንቴኮስታሉም የራሱ እንዲያስተምር ይፈቀድለት። ለሚጠይቀውም ጥያቄ እያንዳንዱ የራሱን ይስጥ። አንድነታችን በአምስቱ ሶላ ነው። አንዱ አንዱን አልዳንክም አይለውም። አለቀ በቃ። ይህን ነው የማውቀው ማለት ነው። በጥቂቱ የምረዳው ይህ ነው፣ በቂ ይመስለኛል። ግን መሬት ላይ ያለውን ደግሞ ተናግሬያለሁ። ዛሬ እንኳን ብዙ አንድ መኪና ሙሉ ፓምፕሌት ያዘጋጁልን ሉተራውያን ናቸው። ዛሬ ነው ሄደን የምንወስደው። የምንሰራው ደግሞ አብረን ነው ወንጌል መሬት ላይ። ስለዚህ ወንጌል የምንሰራው ለእነማን ነው ሲባል ያልዳኑ። ግን እዚህ ቲክቶክ ላይ አንዳንድ በጣም የተጠለፉ በኦርቶዶክሲያን ላሉት ይቅርታ፣ በጣም መወዳቸውና ማከብራቸው ኦርቶዶክሲያን መናገር እፈልጋለሁ። ኦርቶዶክሳውያን ወንድሞችና እህቶች ፖለቲካ መስራት መንፈሳዊነት አይደለም። ኦኬ፣ ፖለቲካ መስራት ሉተራውያን ናቸው እኛን የሚመስሉ ስትሉ ሪሊ እውነታችሁን ነው። ይሄ በአደባባይ እናገራለሁ፣ ግብዝና ውሸተኞች ናቸው። ምክንያቱም የፕሮቴስታንትን መናፍቅ ብላችሁ ስትጠሩ ሉተራንና ጴንጤን ለይታችሁ አይደለም። እንደ ቤተ ክርስቲያን የኦርቶዶክስ ቤተ ክርስቲያን መናፍቅ ብላ ትጠራለች። አብራ መጽሐፍ ቅዱስ እያሳተመች መልሳ መናፍቅ። አንድ ሁለተኛ የሉተር ቡችሎች ብሎ ይላሉ። ሉተር ሽንት ቤት ሆኖ የመሰረተው ይላሉ። አየ ብዙ የሉተራውያንና የመካነ ኢየሱስ ልጆች የኦርቶዶክሲያን እንዴት እንደሳባችሁ ራሱ ይገርመኛል። እንዴት እንደሳባችሁና ከወንድሞቻችሁ ለመለየት ራሱ ሰደቡን ብላችሁ ሊሰማችሁ እንደቻለ ይገርመኛል። መሰደባችሁ ልክ ነው እያልኩ አይደለም። ግን እናንተ የምታመልኩትን ኦርቶዶክሲያን ሴጣኑ ኢየሱስ ነው የሚሉት። ለመለያየት የተደረገ ሴራና ፖለቲካ ካልሆነ በስተቀረ በሚሰሩት በሚያስተምሩት ትምህርት ውስጥ ፈጽሞ አክሴፕት ሊያደርጉ አይደለም። ጴንጤውን አናቀውም ሉተራን ነው ለእኛ የሚቀርበን ሲሉ የእውነታቸውን አይደለም። ምክንያቱም ሉተር በሽንት ቤት ሆኖ የተገለጠለት
ትምህርት ነው ብለው ያስባሉ። ለመለያየት ብቻ ሲሆን መጽሐፎችን፣ ትምህርቶችን አንብበው እንዲህ ነው ይላሉ። ከዛ ውጪ የምታመልኩት አምላክ ራሱ ዲያብሎስ ነው ብሎ ነው የሚያምኑት። አይደለም እንዴ? እዚሁ ቲክቶክ ላይ እናንተ አልዳናችሁም ብቻ አይደለም፣ ዲያብሎስ ነው። እሱ ብቻ አይደለም። አንድ መካነ ኢየሱስ ሰው ወይም የሉተር ሰው ቢሄድ ወደዛ ቤተክርስቲያን ምንድነው የሚደረገው? ቄደር ይጠመቃል። እርኩስ ነው፣ በሴጣን ቁጥጥር ውስጥ ነበረ ተብሎ። ለምንድን ነው ይህንን ያላያችሁት? አይደለም? ለምንድን ነው የምንሸነጋገለው? እኔ ኦርቶዶክሳውያን ወንድሞቼ በወዳቸውም እንዲሸነግሉኝ ግን ለሰከንድ አልፈቅድም። እኔ የምጠራው ኢየሱስ የሉተር በሽንት ቤት ሆኖ የተገለጠለት ነው። ኦኬ፣ ዲያብሎስ ነው ብለው ነው የሚሉት። ዲያብሎስ ነው ብለው ይላሉ፣ ድነዋል አይሉም። ቤተ ክርስቲያኒቱ እንደ ቤተ ክርስቲያን መካነ ኢየሱስ የዳነች ናት፣ በቁርባኗ ልክ ነች ብላ አይደለም የምትቀበለው። ጥምቀቷም ልክ ነው አትልም። ቄደር ይጠመቃል፣ ከኦርቶዶክስ ሄዷልና። ቄደር ሲጠመቅ በዲያብሎስ ቁጥጥር ስለነበር መታጠብ አለበት፣ ከዛ ዲያብሎስ መፈታት አለበት ትላለች። በጸበሎቿ ላይ ሐሰተኛው የሉተር ኢየሱስ ተብሎ እያስጮት እያስለፈለፉት የሚያስጡትን ቤተ ክርስቲያኒቱ አክሴፕት አድርጋ ነው የምትቀበለው። ለምንድን ነው የምትሸነጋገሉት? እኔ አልሸነግልም። የአንድ ፔንቴኮስታል እንትን በጣም አስከፍቶ የኦርቶዶክሳውያን ቀርቦ እዛ ሄጄ ነው አብሬ የምቆርበው ካልክ አንተ እንኳን ልትቆርብ ማለት ነው ልትቀርብ አይፈቅዱልህም እነሱ አንተ እንዳቀረብካቸው። ምክንያቱም አንተ የምታመልከው ሴጣንን ነው። አሁን እንዲህ ስለተናገርኩ በጣም የሚናደድ ኦርቶዶክሲያን ካለ ህሊናውን የጣለ ነው። ውስጣቸው ያለውን ነው የምናገረው እኔ፣ ውስጣቸው ነው። ኦርቶዶክስ ፕሮቴስታንቱ ግን በአንድነት አንዱ አንዱን አልዳንክም አይልም። ለምሳሌ ጥምቀት የሚሆን ቅዱስ ቁርባን ላይ ሚንስ ኦፍ ግሬስ ይላሉ እንጂ ድህነት በጸጋ ብቻ በእምነት ብቻ፣ በእምነት ደግሞ ጸጋው አድኗቸዋል ሲል ያንን ግሬስ የምንቀበለው በእነዚህ ሰክራመንት ነው ይላሉ እንጂ እንደ ኦርቶዶክስ አይደለም። አንድ አይደሉም። እንዴት ነው ከጴንጤው ርቆህ ኦርቶዶክሳውያን ቀርበው ከዛ በኋላ በዛ ተጠልፈ ከወንድሞች ለመለየት እርስ በርስ ለመለያየት የምታደርጉት ሽሚያ እደግመዋለሁ። ኦርቶዶክሳውያን ሉተር የተገለጠለት የሚያመልከው የሚሰብከው ኢየሱስ አጋንንት ነው ብላ ታምናለች። ቄዳር ታጠምቃለች። ዋጠው። ምንም ፖለቲካ አሰራም። የሰዎች ባህሪን ትክክል አይደለም ማለት ይቻላል። በአስተምሮ ደረጃ ሉተር ይቀርቡናል ብለህ ፖለቲካን ዘርተ ከዛ ሉተራውያንና ያውም ቴዎሎጂ የተማራችሁ ልጆች ወንድሞች፣ በጣም መወዳችሁ ማከብራችሁ የቤተ ክርስቲያን ውበት ጌጥ ናችሁ ብዬ የምላችሁ የሉተራውያንና የመካነ ኢየሱስ ልጆች እና አቤላ በጣም ያስቧችሁ እንትን የምትሉ። በእርግጥ አቤላ እንደዛ አላየሁበትም። አንዳንዶች ግን እንደዛ ካላችሁ አንተ የምታመልከው የሉተራውያን አጋንንት ነው። ለኦርቶዶክስ በደንብ ጮኋለሁ፣ አጋንንት ነው ብላ ነው የምታስተምረው። የኦርቶዶክስ ቤተ ክርስቲያን ቄደር ታጠምቃለች። መታጠብ መዘፍዘፍ አለብህ፣ አጋንንቱ ሊለቅ ይገባል ትላለች። ትላለች። ቁርባንህንም አትቀበልልህም፣ ኢየሱስህንም አትቀበልልህም፣ ጥምቀትህንም አትቀበልልህም። በፍጹም አትቀበልልህም። እኛ ግን አንልም። ኦርቶዶክሲያን የሚጠሩት ኢየሱስ እውነተኛው ጌታ ነው ብለን በጣም ሪስፔክት እናደርጋለን ኦርቶዶክስን። ከዛም ስለወጣን ቤታችን ናት ብለን እንቆረቆራለን ሁሉ። በዚህ ልክ ግን አይደሉም። ቲክቶክ ላይም ያሉ ወንድሞቼ በጣም ወዳቸው እውቀት ህይወት አይደለምና በዛ እውቀት ተጠቅመው እንዴት እንደሚለዩ ፖለቲካቸውን እየሰሩ እንዳሉ 100% በእግዚአብሔር ፊት እናገራለሁ። አምላክ የፊት አንድ ቀን ስለምቆም ስናገር እግዚአብሔር ፊት ተጠያቂ እንደሆንኩ አድርጌ ነው የምናገረው። ያንን ማስተዋል አለባችሁ። በፍጹም የትኛዋ መካነ ኢየሱስ ናት? ሙሉ ወንጌልን አልዳነክም፣ ከኔ ጋር ወንጌል አሰራም፣ አብረን እንትን አንልም፣ አገልጋይ የአንተን አገልጋይ አልጋብዝም፣ አንተ እኔ ጋር አትጋብዝም ትለው። ግን የትኛው ሉተራውያን ነው ኦርቶዶክስ ሄዶ የሚያገለግለው? ከሉተር ወይም ከመካነ ኢየሱስ ሄዶ ኦርቶዶክስ ቤተክርስቲያን የሚያገለግል ሪሊ እንዴ? አንዳንድ ወንድሞች ሰነፍ ወንድሞች አሉ በእኛ መካከል። ሰነፍ ወንድሞች፣ ሰነፍ ነው ምላቸው።
የስንፍናቸው ጥግ ሰማይ ነው የሚደርሰው። ስንፍናቸውን ልነግራቸው ይገባል። ሰነፎች ቤተክርስቲያንን ያክል የሚዘረጥጡ አብሮ የሚዘረጥጡ እዚህ አሉ። አዎ ሊያስከፉ ይችላሉ። እነሱ ግብዞች ጴንጤዎች አሉ። አይ ኖ አውቃለሁ። ስለ እነሱ ግን ትልቁን መሰረት ልትንዱ የተነሳችሁ ጌታ ይጠይቃችኋል። የቤተ ክርስቲያን ፍቅር ለሌላችሁ ጌታ ይጠይቃችኋል። ስለዚህ በስሜት እንዳትነዱ፣ በጣም አስተዋዮች ሁኑ። እውቀት ያላችሁ ደግሞ እውቀት ያስታብያል፣ ፍቅር ያነጻል ይላልና በጣም ፍቅር ይኑራችሁ ለጌታ ቤተ ክርስቲያን። የጴንጤውና የወንጌላውያን ቤተ ክርስቲያን የጌታ ቤተ ክርስቲያን እንደሆነ ሁሉም ያምናል። እኛ ኦርቶዶክስን እንኳን ሳይቀር ትታደስ፣ ወንጌል ያልገባቸው ደግሞ ወንጌል ሰምተው ይቀበሉ እንላለን እንጂ እነሱ የሚጠሩት ኢየሱስ ሴጣን ነው ብለን አናቅም። እኔ በጣም ልናስተውል ይገባል። እኔ ለምን ድንዛዜ እንደገባብን አላቅም። ስለዚህ አሁን ማን ነው ሙሉ ወንጌል መጥቶ አንድ ሰው ከመካነ ኢየሱስ ሲጠመቅ አልዳንም ብላ አይደለም ሙሉ ወንጌል የምታጠምቀው። ኦርቶዶክስ ግን አንድ ከመካነ ኢየሱስ የወጣን ሰው ስታጠምቀው አልዳንም ብቻ አይደለም አጋንንት ሲከተል ነበር ብላ ነው የምታጠምቀው። ዩሲ ይህን ታውቃላችሁ? ይህን ታውቃላችሁ? አልዳንም ብቻ ሳይሆን የሉተር ኢየሱስ አጋንንት ነው ብሎ ስለሚያምኑ ነው። ማንን ነው የምሸውደው? ማንን ነው የምሸውደው? ውስጥ ሌላ ውጭ የምታወራው ሌላ። መልክ አሰራም አይደረግም። ይህን ማወቅ አለብን። ኦኬ። ልዩ ፍቅር አለኝ፣ ልዩ አክብሮት አለኝ ለኦርቶዶክስም ለቤተ ክርስቲያኗም። ነገር ግን እውነትን ተናግሬ እንደወጣው እውነትን እየተናገርኩ እኖራለሁ። ለማንም ለጴንጤውም ለማንም እውነትን ከመናገር ወደኋላ አለም። ስለዚህ እኔ ማውቀው ፕሮቴስታንቱ ጴንጤውም ፔንቴኮስታሉም በአንድነት የጌታ እንደሆኑ አምነው የዳኑ እንደሆኑ አምነው በአምስቱ ሶላ ተስማምተው በአደራረግና በአስተሳሰብ የሚለያዩባቸው እንዳለ ሆነው ተቀባብለው የሚኖሩ ናቸው። አንዱ አንዱን አልዳነምና በቃ አሁን የሙሉ ወንጌሉ አልዳንም ላጥምቀው የሚል የለም። ደግሞ መካነ ኢየሱስ አልዳነምና ነው ማጠምቀው አትልም። ሙሉ ወንጌልም አላቅም እንደዛ አይነት ነገር። ይህንን ማሰብ አለባችሁ። በጣም ነው መወዳችሁ ማከብራችሁ። ግን በጣም የምታዘባችሁ ነገር ኦርቶዶክስን አስበልጣችሁ ጴንጤው ንካር ለምትሉ ካላችሁ፣ እንደገና ደግሞ በጣም ጴንጤ ነው በቃ የውሃ ልክ ብላችሁ ነን ፔንቴኮስታሉን የምታበሻቀጡ ወንድሞች ሰነፎች ናቸው። የመጨረሻ ሰነፍ ወንድሞቼ ስንፍና ነውና ከስንፍናችሁ ተመለሱ። ኦርቶዶክስ ግን እኛ ላይ ያላት አመለካከት አጋንንት እንደምናመልክ ነው። ደግመዋለሁ። አጋንንት ሉተር እንጂ የሚጠራ የጴንጤኮስታል መስራች የለም ሲጀመር። ፕሮቴስታንቱ እንደ ፕሮቴስታንት የሞተ ቤተ እምነት የሞተ አጋንንት የሚከተለው መጠመቅ አለበት ቄደር ብላ ታምናለች። እኛ ግን እሷ የምጠራውን ኢየሱስ ሴጣን ነው ብለን አናምንም። ያልገባቸው ብዙ ኦርቶዶክሳውያን ወንድሞቻችን ወንጌል ያስፈልጋቸዋል ብለን መካነ ኢየሱስና ሉተራን አብረን ሆነን ወንጌል እንሰብካለን። ተባረኩልኝ። እጅግ በጣም ነው መወዳችሁ። ተባረክ ወንድማችን አማኒሻ። ከዛ ዜዶ ስለሚመሽበት ወይ ዜዶ ይቅደምህ። አማኒሻ ዜዶ መተኛት አለበት። ይቅደም፣ ችግር የለውም። እሺ ዜዲ። እሺ ወንድምነት ጌታ ኢየሱስ ይባርካችሁ ሁላችሁን። አመሰግናለሁ። ጌታ ኢየሱስ ይባርካችሁ። አማንዬ ተባረክ። ኤቢ ባለው ነገር በጣም ልቤ አርፏል። እንደ ሀሳብ ያንን ሀሳብ ማንሳት እንዳለብን ማለት ከዚህ በኋላ እንደውም ይሄ እንደ አጀንዳ ሁሌ እየተቀበልን የምንሄደውን ነገር ከሱ ይልቅ እኛ ትምህርቶቻችንን እኛም በዚህ በኩል ማለት አንድ የሚያደርጉንን የያዝናቸውን ትምህርቶቻችን ብንቀጥል የተሻለ ነው ብዬ አስባለሁ። አንዳንድ ጊዜ እንደ መንፈሳዊ ሰው ሀሳቡን አንስተውም ተብሎ በቃሉ እንደተጻፈ ጠላት የሚሰጠንን አጀንዳ ከዚህ በላይ የሚዘነው ባናራገው መልካም ነው ብዬ አስባለሁ። እኔ አስቺ ቅድም ትንሽ እንትን ስላልከኝ ነው እንጂ ስለተጫንከኝ ነው እንጂ ቅድም በጣም በተደጋጋሚ ስናገር ነበረ። 2 ወይም 3 ወይ 4 ሰዎች በላይ አይሆኑም እያልኩ ነበረ።
የኢትዮጵያ ቤተክርስቲያን በጣም ታሪክ ያላት እኔ ኤቢ ቅድም ብዙ በቃ ቆንጆ ነገር ስለተናገረ እንደው በዛ ኤሪያ ላይ ምንም ባል ራሱ እንትን አይደለም፣ ግን መጀመሪያ ምን ሳነሳው ስለነበረ ያንን ነገር እንደው ትንሽ ልበል ብዬ ነው። ይሄ የመሬቷን ያላገናዘበ አብሮነትን ያላገናዘበ ታሪክን ያላገናዘበ ወደኋላ ዞር ብሎ ማየት የማይችል ኢቭን እኔ አሁን ይሄ በዋናነት በአንጃነት በመሪነት አሁን በዚህ ኤሪያ ላይ አጀንዳ ተቀብሎ ቤተክርስቲያንን መሰንጠቅ የፈለገ አንድ ማለት የተወሰኑ አካላት በተለይ በዋነኛነት ያለ ደግሞ አንድ ሰው እውነት ለመናገር እኔ አላቅም ሲል ስለሰማሁት ደጋግሞ ደግሞ ልክ አይደለችም፣ ተበላሽታለች፣ ተውጣለች እና እሷን መቀየር ቤተክርስቲያኗን ራሱን መካነ ኢየሱስን መቀየር ነው ያለብን ብሎ የተነሳ ሰው እንደዚህ ብሎ በትክክል በፊት ለፊት የሚያወራ ሰው እኔ እሱ አይደለም። እኔ መካነ ኢየሱስ ሰው ከሌላት የፈለጉትን ያርጓት። እኔ ቤተ ክርስቲያኒቷ እስከዛሬ ድረስ የቆመችበት በጣም የሚገርሙ ሰዎች እንዳሉባት ነው ማቀው እና እነዚህ አሁን የተነሱት እዚህ የሌላውን አጀንዳ ለማራገብ ይዞ የመጡ ወንጌላውያንን ለመውጋት የመጡ ሰዎች እኔ ያችን ቤተ ክርስቲያን እንግዲህ አሜሪካዊ ወይም ደግሞ ሌላ ዓለማዊ ያደርጓታል ብዬ እኔ አልቀበልም፣ አላምንም። ያ ደግሞ በጊዜ ሂደት የሚታይ ነው። ቅድም ብያለሁኝ፣ የሚዋጡ ናቸው ብያለሁ፣ የሚጠፉ ናቸው ብያለሁ እነዚህ ሰዎች በእርግጠኝነት ከጥቂት ጊዜ በኋላ። ግን አንድ ነገር ግን በጣም የሚሰቀጥጠኝ ነገር አለ። ይህን ነገር በሰማው ቁጥር ልቤን የሚያሳዝነኝን አንድ ነገር ሳላነሳ ግን አላልፍም። ይሄ ሰው እንግዲህ በተለይ ደግሞ የአንዳንዶች በተለይ ቅድም ጆዬ ሲያነሳው ከነበረ ጋር በጠልፈ የተጠለፉ አንዳንዶች ጋር ሆኖ በሚያነሱት ነገሮች ደጋግሞ የሚናገሩት ነገር አለ። በተለይ የመጀመሪያ ቀን ይሄ ነገር የተጀመረ ቀን ከኔ ጋር ባወራነው ወሬ ላይ ያለው ነገር እስከዛሬ ድረስ ሰሞኑን ከሚያደርጋቸው ተነስቼ ይሄ ሰው በእውነት ነው የምላችሁ አጀንዳ ይዞ ወደዚህ ብቅ ያለ ሰው ነው እንጂ ምናልባትም ፈንድ እየተደረጉ በሌላ አካል የሚደረጉ ሰዎች ካልሆኑ በስተቀር ቤተ ክርስቲያንን እኔ አስተምህሮን ወንድሞቻችን ሉተራውያን መካነ ኢየሱሶች አስተምህሯቸውን ቢያስተምሩ ምንም ተቃውሞ የለኝም። አስተምህሮውን ከአስተምህሮ ባለፈ ግን የመጀመሪያ ቀን ያነሳውን ባነሳ ለምሳሌ ከወንጌል አማኞች ጋራ ህብረት ከማድረግ ይልቅ ከሌላ ጋራ ባድርግ ይሻላል ብሎ እኔ ስም አልጠራም። የጠራ ቀን በእውነት አንድ ጥያቄ ምልክት አይደለም፣ 100 ጥያቄ ምልክቶች ነው ከኋላ የደረደርኩት። ትላንትና የመጨረሻውን ይችል ላንሳና ለመጨረሻም ለመጀመሪያም ጊዜ ስለማነሳ አስዬ እንዳታስቆመኛው ለመጀመሪያም ለመጨረሻ ጊዜም ስለማነሳ አላወራም ከዚህ በኋላ። ኤቢ ጌታ ኢየሱስ ይባርክ። በቃ ጥሩ መዝጊያ ነበር ያደረግከው። ይህንን ፎሎ ነው ማደርገው ከዚህ በኋላ። እኔ እንደዚህ አይነት ጉዳይ የሚነሳበት ቦታ ራሱ አልገባም ከዚህ በኋላ አላወራም ነው። በጌታ ፊት ነው የምነግራችሁ። ሌላ ነገር እሰራለሁ እኔ። እንደውም እግዚአብሔር በጣም ብዙ የሚሰጠኝ መልእክቶች አሉ። መልእክቶቼን አስተላልፋለሁ። እዚህ መጥቼ 30 ደቂቃ እንትን አድርጌ እወርዳለሁ። የሚሰማኝ ይሰማኛል፣ የማይሰማኝ ተወው። ወንድሞች እንደዚህ በሰላም የምናወራበት ትምህርት እንትን የሚባልበት እገባለሁ ከዚህ በኋላ። አንድ ግን የሰማሁት ነገር ልንገራችሁ። ከን ዩ ብሊቭ ወንጌል መስበክ ለካቶሊካውያንና ለኦርቶዶክሳውያን ወንጌል መስበክ ብላስፈሚ ነው ሲል ሰማሁት ትላንትና። ብላስፈሚ ነው ምን ወንጌል መስበክ? አር ዩ ሲሪየስ? አር ዩ ሲሪየስ? ለጴንጤ ራሱ ሰብካለሁ እኔ። ትቀልዳለህ እንዴ? እሷን አድርጌ ወርዳለሁ። አንዴ ስሟት። አሁን ለኦርቶዶክስ ወንጌል ጌታን ተቀበሉ ብለህ ትሰብካለህ ወይ ላልከኝ፣ እኔ አሁን ቲክቶክ ላይ ላሉ አሁን ኦርቶዶክሶች ጌታን ተቀበሉ ብዬ መስበክ ማለት ብላስፈሚ ነው። አለቀ። ብላስፈሚ ነው ለሱ። ጌታን ተቀበሉ፣ በጌታ ስርዓት ኑሩ፣ ኢየሱስን እውነተኛውን ጌታ ተዋውቁ ማለት ብላስፈሚ ነው።
ይሄ ወንድም ሉተራዊ ወንድምም አይደለም፣ የመካነ ኢየሱስ ወንድምም አይደለም። አጀንዳ ተቀብሎ አጀንዳ ሊያስፈጽም ሊለያይ ሊበጣጥስ የገባ ስለሆነ ወገኔ ከዚህ በኋላ ይሄን ሰውዬ እንዳለፈ ውሃ ነው መረሳው። በቃ እንዳለፈ ውሃ እመኑኝ። ብዬ በቪዲዮ ምን አይቼዋለሁ። ይሄንን ራሱም ለቆታል። ስለዚህ አምኖ በለቀቀው እንትን ላይ ሪፍሌክትን ይፈቀድለት። እኔም ይሄንን ሪፍሌክት ሀሳቡ ላይ ሪፍሌክት ማድረግ ነው እንጂ ስለ ሰውየው ፐርሰናል የሆኑ ንግግሮች መናገር ትክክል ነው። ስለሱ እኮ ይህ ሰውዬ መካነ ኢየሱስ አይደለም፣ ይህ ሰውዬ ሉተራን አይደለም እያለ ነው እኮ በቃ የመካነ ኢየሱስን ስለማቅ ነው እኮ እያለ ያለው እኮ ዜዶ መካነ ኢየሱስን ከዴቭ በላይ ዜድ አያውቃትም በምንም ወይ። እና ታዲያ መካነ ኢየሱስ ለአንሰብክም ትላለች እንዴ? አይ ቲንክ የአማን ሻሎም እንትን ነው። እኔ ነው የወሰድኩበት። አማን እየቀጠለው እንደማይ ተባረክ ያ እንትን በሚለው ነው ያዝ አቤላ ኤቭሪዋን ኢዝ ኢንታይትልድ ቱ ሂዝ ኦፒኒየን ያ ለምን ኢንታይትልድ? ምክንያቱም ያኛው ተናግሮ በተናገረው ላይ ነው የተናገረው። አቤልሽ ያ ይዳባሪ እኔ አሁን የምገዛቸውም አልገዛቸውም አሉ በውስጥም ስላወራ ማለት ነው። አቤላ ነበር ባለፈው ራይት ሶ ቀደምት ነው የኔን እድሜ ያክል እያስተማረ ነበረ ራይት ሶ እሱን እገዛለታለሁ ማቆ ስላለ ማለት ነው። ከዛ ውጪ ሳምባዲ ደግሞ ከሚያየው ነገር ይነሳና ኖ ሰርጎ ገብ ነው ሚሽን ይዞ ነው የመጣው የሚል አይነት ነገር ታይቶት ሊሆን ይችላል። እንደዛ ለምን ታየው አይባልም። ኢንታይትልመንቱ ለሐሳቡ ስለሚሆን ከዛ የዜድ ያነሳውን የሚገዛ ይኖራል። ዜድ ደግሞ ወይ ዝም ብሎ ትጉ የሚለው ነገር አለ ብሎ አልፎ ጥሎ መሄድ አካል ይኖራል። ኦኬ እሺ፣ አሁን ድምጽ ተስተካክሏል። እንትን ማይክሮፎኑን ይዤው ነበረ። ያ አሁን አሪፍ ሆኗል። ኦኬ እሱን እንለፈውና አስጀስቲ እንትን አይ ቲንክ ጠፍቼ ነበር ከአንተ ቤት። አዎ ማሻ አስደብረኸኝ ነበር። ለዛ ነው የጠፋሁት። በውስጥ እናወራለን። እሺ ሌላው ክሊር እንድታደርግልኝ እንትን ቅድም ለምንድን ነው የተነሳው እንትኑ የምስረታው ጊዜ ምናምን 1959 ምናምን ለምን ነው የተነሳው? የሆነ ልጅ ገብቶ ነበር እና እሱ ነው አብረው ነው የሚሰሩት። ሉትራን ብቻዋን አይደለችም ስትመሰረት ከሌሎች አንግሊካንም ሌሎችም አብረው ነው የሚሰሩት የሚል የታሪካዊ ጥያቄ አንስቶ ነው ልጁ እና ዛሬ አብረናል። ኦኬ ያ ከጅማሬው እስቲ በትልቁ አድርገኝ። ቆይ አንድ ዶክመንት ላሳያለሁ። ከሁለት መጽሐፍ ላይ ነው ሀሳቤን እንትን የምለው። ኦኬ አንዴ ቆይ። እሺ እችን መጽሐፍ ነው እንግዲህ ብዙ ጊዜ ኢትዮጵያን ሂስትሪ ላይ የምጠቀማት ማለት ነው። ኢቫንጀሊካል ሙቭመንት ኢን ኢትዮጵያ ሬዚስታንስ ኤንድ ሬዚላንስ በጥበበ እሸቴ የተጻፈ ነው። ሂስቶሪያንም ነው ኤንድ አት ሴም ታይም ውጭ ነው ቴዎሎጂካል ስኩል ያስተምራል። አይ ቲንክ እዚህ አካባቢ ነው ያለው። ከዚህ ላይ ነው ማነብላችሁ። ጥበበ እሸቴ ፒኤችዲ ነው፣ ሚቺጋን ስቴት ዩኒቨርሲቲ ነው ያስተምረው። አሶሺየት ፕሮፌሰር ኦፍ ሂስትሪ ነው በካልቪን ቴዎሎጂካል ሰሚናሪ ማለት ነው። ኦኬ ስለዚህ አይ ቲንክ በጣም ስታንዳርድ ሪፈረንስ ነው እንትን ያለው። ሶ ከዛ ከቅድም አቤላ ሲናገርም ከሰማሁት ምናምን አንጻር ያ የታሪክ ሽሚያ የተነሳበትን ኤግዛክት ኮንቴክስቱን አላስታውሰውም፣ ግን አንደኛ ሬሌቫንት ነው ብዬ አላስብም። የመጀመሪያው ማን ቀድሞ ገባ፣ የት ነበረ፣ እንትን ነበረ ምናምን። ለምን ሲባል ጆይንት ሚሽነሪ እንቅስቃሴ ነው ኢትዮጵያ ውስጥ የነበረው። ማንም ቀድሞ ገብቶ ምናምን እንትን እያደረገ ነበር ምናምን የሚል የለም። መቅደም ከተባለ ደግሞ ትንሽ ቦስት ላርግ የኔው ይቀድማል፣ ሪፎርመር ላይ ነው ይቀድማል። መቅደም ከተባለ በጊዜ ቅደም ተከተል ከተባለ ማለት ግን ኦርጋናይዝድ የሆነ ቸርች ስትራክቸር ይዞ አይደለም ያለው። ሪቪታላይዜሽን
ሪሃቢሊቴሽን የሚል አቋም ይዞ ነው የመጡት እንጂ ከዛ ራንደም ሚሽነሪዎች ናቸው ከዮሐንስ ዘመን ጀምሮ ኦኬ ከዮሐንስ አራተኛ ማለት ነው ከሱ ጊዜ ጀምሮ እነዛ እንቅስቃሴዎች ነበሩ ግን ኢት ዋዝ ናት ይሄ ስታንዳርድ የሆነ ምንድነው ቅርጽ ያለው ቢሾፖች አሉት ፕሪስቶች አሉት ምናምን ኦርጋናይዝድ አሁን የምናየው አይነት ኦርጋናይዝድ ስትራክቸር የያዙ ሚሽነሪዎች አልነበሩም ከመካነ ኢየሱስም ጭምር በተለይ መካነ ኢየሱሱ ከጀርመን ሚሽነሪ ሶሳይቲ ጋር የሚገናኝ ስለሆነ እሱን የያዙትና እንትን ስቴፑን አትሊስት ያስቀምጥልናል እንድንይዘው ስለሚያደርገን ማለት ነው the first 3 centuries of reform missions ማለት ነው ከእንትን ነው የሚጀምረው የመጀመሪያው እንቅስቃሴ የጀመረበት አካባቢ ኢትዮጵያ ላይ ላንድ ያደረጉት ኦኬ the Germans were the first Protestant missionaries to have made an attempt to start mission work in Ethiopia Peter Helling arrived in Gondar በ1634 ማለት በጣም ሩቅ ነው ወደኋላ 400 ዓመት ምናምን ይሄዳሉ ወደኋላ እንትኖች ናቸው ሉትራኖች ናቸው ምናምን አይደለም ጀርመን ምክንያቱም ጀርመን ሪፎርምዶችም ስለነበሩ ማለት ነው ሞር ኦፍ ሉትራኖች ናቸው ግን ሌሎችም ይኖራሉ ኦኬ during the reign of Emperor Fasil ከ1634 እስከ 1669 የነገሰው ኢምፔረር ፋሲል አጼ ፋሲል ማለት ነው በነበረበት ዘመን ጀምሮ የሪፎርሜሽን እንቅስቃሴ የሚሽነሪዎች እንቅስቃሴ የነበረ ኢትዮጵያ ውስጥ ከዚህ ይጀምራል የ300 ዓመት ብሎ ስለሚጀምር ማለት ነው አሁን የሉትራን እንቅስቃሴ ኦኬ የሉትራን እንቅስቃሴ የሚባለው የቱ ጋር ነው የጀመረው ሌሎቹ የኛዎቹን የፕሬስቢቴሪያን እንቅስቃሴ ባፕቲስቶች የመጡበት ይታወቃልና አገኘሁት 73 ላይ ነበር እሺ አንዴ ጎበጥ ብዬ ያወራው አጉል የተንቀሳቀስኩ ነው አንዴ ቆይ እሺ ይሄው እዚህ ጋር ሞደርን እንቅስቃሴ የሚጀምርበት ማለት ነው the year 1904 በፈረንጆቹ 04 was significant in the rise of evangelical movement in Ethiopia because it was in this year that the infant evangelical community in Wallagga in a small extent and to a small extent in Addis Ababa found some common objective through the effort of Onesimus እና ዶክተር ካርል ማለት ነው በእነሱ ምክንያት በወለጋ አካባቢና አዲስ አበባ ላይ ኦርጋናይዝድ የሆነ እንቅስቃሴ የተጀመረው በዚህ ታይም ነው ኦናሲሞስ ከየት እንደሆነ ይታወቃል ኦኬ በዚህ ታይም ነው መች 1904 በዚህ ሰዓት ነበረች ወይ መካነ ኢየሱስ ነበረ ወይ ኦርጋናይዝድ የሆነ ፕሬስቢቴሪያን ነበረ ወይ ኦርጋናይዝድ የሆነ ባፕቲስት ኖ ባፕቲስት ኮሚዩኒቲ ያቋቋመው ሚሽነሪስ አሉ እንጂ ባፕቲስት ቸርች እዚህ አልነበረም ኦኬ ሪፎርምድ ቸርቾች አልነበሩም ሪፎርምድ ሚሽነሪዎች አሉ ሉትራን ሚሽነሪዎች አሉ ስትራክቸራል የሆነ እንቅስቃሴ ጀመረው እዚህ ጋር ነው ወለጋና አዲስ አበባ አካባቢ የወለጋው በጣም ብዙ ነው ደና አዲስ አበባ ላይ ስሞል አማውንት ያላቸው እንደዛ ያለ እንደሆነ በምን እናውቃለን ኦኬ እዚህ ጋር ለምሳሌ እዚህ ጋር ሎካል ኮንቨርቶች ኢቪክትድ ፕሪስቶች እና ኮንግሪጌሽን ነው በቃ እዚህ ጋር ነው የኮንግሪጌሽን ጉዳይ ሲነሳ ማለት ነው እዚህ ጋር አይነሳም 1904 ላይ አይነሳም እዚህ ጋር ነው የሚነሳው ኤስ መች ነው ከዚህ በኋላ ነው እዚህ ጋር ምንድነው እየተወራ ያለው together with Onesimus and the priests from Hamasen ትግራይ ኤርትራ ማለት ነው particularly ገብረ ዮስጣቴዎስ and ገብረ ስላሴ እና ይሄኛው ማን ነው ካርል ማለት ነው ይሄኛው ጀርመንኛው ማንበብ ስለሚከብደኝ ነው በካርል ብቻ ማልፈው ካርል united the scatters converts to form the embryonic community of the evangelical faith ከዚህ በኋላ ማለት ነው ሞደርን ኢቫንጀሊካሊዝም ስትራክቸራል የሆነ ኮንግሪጌሽን ኮሚዩኒቲውን መስራት ከዚህ ጋር ነው የጀመረው እነማን ናቸው የሰበሰቡት ሐማሴን አካባቢ ያሉትን ኦኬ ፕሪስቶች አግዟቸዋል ከሐማሴን አካባቢ እነ ገብረ ዮስጣቴዎስ እነ ገብረ ስላሴ እና ደግሞ ሚሽነሪ ሆኖ መጥተው የነበረው እነ ካርል ማለት ነው ዩናይትድ ዘ ስካተርስ ኮንቨርቶች አሉ ማለት ነው ኮንቨርት አድርገዋቸዋል አሁን በጣም ፈኒ የሆነው ነገር ቀደም ዜድም አንስቶ የነበረው እኔ ትላንት ሰምቼዋለሁና አንሳብክም ለኦርቶዶክስ ኮንቨርቶቹ ከየት ነው የመጡት እነዚህ
ለካቶሊክ አንሰብክም፣ ለኦርቶዶክስ አንሰብክም። እነዚህ ኮንቨርቶች ምን ጴንጤ የነበሩ ናቸው? ፔንቴኮስታል የነበሩት ናቸው እነዚህ ኮንቨርቶች ናቸው ወይ? አይደለም። ሊትራሊ ከኦርቶዶክስ ነው። ምክንያቱም ስቴት ሪሊጅን እና ማስ ነምበሩ የነሱ ስለሆነ ማለት ነው። እነዚህ ኮንቨርቶች ተሰብስበው ነው የመጀመሪያው ኮሚኒቲ ኤምብሪዮኒክ ኮሚኒቲ የተሰራው። ኦኬ ኦፍ ዘ ኢቫንጀሊካል ክርስቲያን ፌዝ ማለት ነው። They were not alone in their endeavor, since Ethiopian scholars with evangelical conviction, such as አለቃ ታዬ ገብረ ማርያም, cooperated with them actively. እዚህ ኢትዮጵያ የነበሩ ማለት ነው። ከዛ ተመልከቱ፣ ዋናው ፖይንቴ አሁን እዚች መጨረሻው ላይ ያለችው ናት። It was from this scattered faith communities that the Ethiopian Evangelical Church መካነ ኢየሱስ later emerged. ሐማሴን አካባቢ ያሉት ደን እነ ገብረ ዮስጣጢዮስና ገብረ ስላሴ ከዛ እነ ካርል ጋርስ ስካተርድ የሆኑ ኮንቨርቶችን ሰብስበዋቸው ያ ነው ኋላ ላይ ሌተር መካነ ኢየሱስ ቤተክርስቲያን ተብሎ ኢመርጅ ያደረገው። ከየት ነበረ ይሄኛው የመጣው? ከጀርመን። ምናልባት እንትኑ ባክግራውንዱ ሉትራን ነው ሜቢ ነው ያልኳችሁ፣ ምክንያቱም አይልም እዚህ ጋር ኦልሬዲ ስለሱ ሲናገር I'm so sorry. ኦኬ መጥቻለሁ። አስቼ ስልክ ከቶብኝ ነው ሶሪ። መጥቻለሁ። መጣል። እሺ ስለዚህ ሌተር ኢመርጅ ያደረጉት እነዚህ ስካተርድ የሆኑ ኮሚኒቲዎችን ሰብሰብ በማድረግ እነዛን ኮንቨርቶችን ነው ወደ ኮሚኒቲ ፎርም የተቀየረው። ያ የተቀየረው ፎርም ኋላ ላይ ኢመርጅ ሲደረግ ምን ተብሎ ስም ወጣለት? ኢትዮጵያን ኢቫንጀሊካል ቸርች ኦፍ መካነ ኢየሱስ። ከመች በኋላ? ከዚህ በኋላ እዚህ ጋር በጣም የአገር እንቅስቃሴዎች መሀል ላይ ያልፋሉ። የአገር ብያቸዋለሁ። ይሄኛው ሞደርን ስትራክቸራል የሆነውን ነገር ስናወራ ነው። ከዛ በፊት ያለውንማ የ300 ዓመት ብለን እኮ ከኢምፔረር ፋሲል ጀምሮ ያለው ማለት ነው ከ16 ምናምን ጀምሮ ያለውንም አነሳን ነበሩ። ሉትራን እንቅስቃሴ ነበረ ነው። but we are talking about what የሀገራችን ስትራክቸራል የሆነውን ያንን እንትን ነው እያወራን ያለ ነው። ያ ከመጣ ሁላችንም ከሪፎርሜሽን ተነስተናል ብለን የምናወራው በሙሉ ሚሽነሪዎችን ነው ወደዚህ ሀገር ያስገባ ነው እንጂ ስትራክቸራል የሆነ ኮንግሪጌሽን አልመሰረትንም። እስከ መች ድረስ? እስከዚህኛው ታይም ድረስ። ከዛ በኋላ ነው ኮሚኒቲዎች ኢመርጅ እያደረጉ መምጣት የጀመሩት። እና this is historical fact። እኔ አሁን እሺ ይሄንን አወራው ራይት፣ ይሄንን አወራው ምንም እንትን ይሄ ምንድነው ወደ ሆነ ግብ ምደርስበት ነገር የለም። አሁን ይሄንን ፕሩቭ አረኩሽ ይሄንን ፕሩቭ አረኩ። እሺ ነው ከ1904 በኋላ ነው። ከዛ በኋላ ነው እነዚህ ስካተርድ ኮሚኒቲዎች ተሰብስበው ምናምን የተመሰረተው። ደን ምንድነው ፕሩቭ ማድረገው? አሁን ምን እንዲሆን እንደዛ መሆኑ የምን ሽሚያ ነው የተገባው? አሁን ለምን ገባን እንደዚህ አይነት የታሪክ ሽሚያ ውስጥ? ምን እንድናመጣ? ኦኬ ችግር የፈጠሩ ነገሮች ብዬ ደግሞ ማስባቸው እችኛዋን ልጨምርና ልጨርስ። ከዚህ ላይ ደግሞ ላስገባ ምንድነው ልጨምርላችሁ። ታውቁታላችሁ እንግዲህ ኒው ቴስተመንት ኢንተርፕሪቴሽን ስኮላር ነው። ፕሮፌሰር ኢን ዘ ሳውዘርን ባፕቲስት ቴዎሎጂካል ሴሚናሪ ካንታኪ ውስጥ ነው ያለው። ከ1997 ጀምሮ እያስተማረ ያለ ነው። በጣም ብዙ መጽሐፍትን ጽፏል። ኢቫንጀሊካል ኮሚኒቲ ውስጥ ታውቃላችሁ፣ ቶማስ ሽራይነር ማለት ነው። አሁን እያበጣበጠን ያለው እኔ ይሄን ምክር ሰምቼ ነው ከፔንቴኮስታል ኤሊቶች ጋር እሰጥ አግባ ያቆምኩት ማለት ነው። ቢያንስ ያው በእምነት አንድ ቤተሰብ ስለሆነ ሪፎርም ነው። ቶማስ ሽራይነር ማንም አማን ሊናገርለት አያስፈልገውም፣ አገር ምድሩ የሚያወራለት ማለት ነው። እሱ መከረኝና ነው ወደ ጎን መቧቀስ ያቆምኩት። አትሊስት ምን ብሎ መከረኝ? አማኒ ፔንቴኮስታሎች ጋር ስታወራ አንዳንድ ነገሮችን ማየት አለብህ። ሚዲያው ላይ ሲመጣ ደግሞ ኤግዛክትሊ እሱ ነው የገጠመኝ።
ከዛችኛዋ ቻፕተር ዋን ላይ ስትሬንግዝ እና ዊክነስ ብርታትም ደካማ ጎንም አላቸው አማኒ። ስለዚህ ከነሱ ጋር እንጌጅ ስታረግ እንዴት እንደምታደርግ ልንገር አለኝ። ከዛስ ቆይ ዘለ እንዳትገባ ችግር አለባቸው ብለህ እንዳትበዋቀስ ጥሩ ነገር አላቸው እሱን ልንገር መጀመሪያ አለኝ። ስትሬንግዝ ኤንድ ዊክነስ ኦፍ ዘ ካሪዝማቲክ ሙቭመንት። ከዛ ከፖዚቲቭ ከስትሬንግዙ ይጀምራል። እሱንም ማውራት ይኖርብናል። ባይዘው ስፒሪት ኢምፓወርድ ሊቪንግን በጣም ይናፍቃሉ። በመንፈስ ኃይል የሚነቃቃ ህይወትን በጣም ይናፍቃሉ። እሱ ላይ ክሪቲክ የምናቀርበው ነገር አለ። እነሱ መንፈስ ቅዱስ ሙላት የሚሉትን አለ እኮ፣ ግን በቅንነት መጽሐፍ ቅዱስ ላይ ያለውን ያንን በኃይል ወጡ እንደዚህ ያደረጉ የሚለውን ነገር የሚናፍቁ ናቸው። ሊበረታታ ይገባል። ፖዚቲቭ ነው አለ። እሺ ጋሼ ሽሬነር አልኩት። ሁለተኛ አለኝ ኢሞሽን ፋይንዲንግ ኢምፕሬሽን። የሆነ ያ ነገር ኢሞሽን ነው፣ ግን ኢምፕሬሽን ይፈጥርባቸዋል። በጣም ኢምፕሬሽን ይፈጥርባቸዋል። ለምሳሌ ሲያብራራው ዲስ ኢዝ ወይ ይቅርታ ሪፎርምድ መሆኑን ተናገር። ማን ነው ይሄን እያለ ያለው? ፔንቴኮስታል ስኮላር አለመሆኑን ተናገር። እንዴ ነችና ይሄ ማለት አንድ በቃ በዚህ ሰዓት ካስማ ሪፎርምድ ፌዝን ካስማዎች አቁሞልናል ብለን ከምናምናቸው ታላላቅ ምሰሶዎች ውስጥ አንዱ ነው ቶማስ ሽሬነር ማለት ነው። የሪፎርምድ የካልቪኒስቲክ ሴትሮሎጂውን የሪፎርምድ እምነቱን ነገረ ፍጻሜውን ነገረ ቤተክርስቲያንን በሚገርም ሁኔታ ከጥንቷ ቤተክርስቲያን እስካሁን ያለውን ቻሌንጅ እያደረገ የሚያቀርብ በህይወት ያለ ኦኬ። የት ነው የሚያስተምረው? ሳውዘርን ባፕቲስት ቴዎሎጂካል ሴሚናሪ ነው የሚያስተምረው ከንታኪ ከ1997 ጀምሮ። ጀምስ ሃሪሰን ቡቸናን ፕሮፌሰር ኦፍ ኒው ተስተመንት ኢንተርፕሪቴሽን ነው ይላል። ፕሮፌሰር ኦፍ ኒው ተስተመንት የአዲስ ኪዳን የስነ አፈታት ሊቅ ነው። ኦኬ የዲግሪዎቹን ብዛት አልነግራችሁም፣ ከኔ እድሜ በላይ ነው ቢቆጠር ማለት ነው። የሰበሰበ ሰው ነው። በአጭሩ ሪፎርምድ ነው፣ ካልቪኒስቲክ የሆነ ባክግራውንድ ያለው አርጊው የሚያደርግ ያንንም ማለት ነው። ኦኬ ሶ የሚያደንቅባቸው እንትኖች ማለት ነው። የመጀመሪያውን አይተናል። ስፒሪት ኢምፓወርድ የሆነ ነገር ይናፍቃሉ። መልካም ነው፣ ደግ ነው አለ። ኢሞሽን ፋይንዲንግ ኢምፕሬሽን ዲስ ዴር ኢዝ አን ኢሞሽናል ዴቨሎፕመንት ኤለመንት in the makeup of each human individual which calls to be expressed in a genuine appreciation and welcoming of others' love, whether it be love of a friend or a spouse or love of God in Christ. ኢሞሽኑ ወደዛ ነገር ይመራቸዋል። አሁን በተለያየ መንገድ ያ ኢሞሽን ሊገለጥ ይችላል። እነሱ ላይ በደንብ ጎልቶ ይታያል ይላል። ጥሩ ነው። ሶስተኛ ፕሬይፉልነስ። ይህን እናውቃለን አይደል? ማን ነው የሚበልጥ ፔንቴኮስታሎችን በፕሬይፉልነስ በጸሎት ህይወት ማን ነው የሚበልጥ? ጸሎት ብቻ ፕሮግራም የሆነበት ተካፍያ ያውቃለሁ እኔ ድሮ ማለት ነው። ምሎንጌል እያለሁ ቅዳሜ ጠዋት እስከ 6 ሰዓት ጸሎት ብቻ። ፕሬይፉልነሳቸው በጣም ስትሮንግ ናቸው። ኤቭሪ ሄርት ኢንቮልቭመንት ኢን ዘ ወርሺፕ ኦፍ ጋድ፣ ልብን በመስጠት አምልኮ ላይ መካፈል። አሁን መልሶ የሚተችበት መንገድ ይኖራል፣ ግን ፖዚቲቭ ነው ይሄ። ኦኬ ሚሽነሪ ዚል። ማን ነው አደባባይ ላይ ወጥቶ እየጮህ ያለው? መገናኛ። ማን ነው ሜክሲኮ ላይ እየጮህ ያለው? ማን ነው ፒያሳ ላይ እየጮህ ያለው? ማን ነው ቤተል አካባቢ የሚጮኸው? ያኔ የኛዎቹ ነበሩ። እንደ ሀገር ወደ ሚሽነሪ ሲመጣ እንደ ሚሽነሪ ሲነሳ ሉትራኖች ነበሩ ያኔ፣ የኛዎቹ ነበሩ፣ ሪፎርምዶች ነበሩ ያኔ፣ ባፕቲስቶች ነበሩ ያኔ፣ ፕሬስቢቴሪያኖች ነበሩ ያኔ። አሁን እነሱ ናቸው መንገዱን የሚያጨናንቁት። ስለዚህ ሚሽነሪ ዚላቸው ሊበረታታ ይገባል። ስድስተኛ ስሞል ግሩፕ ሚኒስትሪ፣ በጥቂት ቡድኖች መሰባሰብ፣ ከዛ ወጥቶ ስራ መስራት። ኦኬ ይሄ ጆን ወስሊ ነው ይሄን ነገር ሞር ሜቶዲስት እንትን ውስጥ ዴቨሎፕ ያደረገው ማለት ነው። ይሄ ባይብል ከዛስ ኮሚዩናል ሊቪንግ። እኔ እዛው ስላደኩ እነዚህ ነገሮች ይገቡኛል ምን ማለት እንደሆነ። እረኞች ተብለው ቤት ቤት ይዞራሉ መጋቢዎች፣ ራይት። ሳማን የሆነ ነገር ሆነ ከተባለ ወዲያውኑ ነው ኮሚዩኒቲው የሚሰማው። ይዞራሉ፣ ይጠይቃሉ፣ ይጸልያሉ። ኮሚዩናል ሊቪንግ። ጆይፉልነስ፣ በጣም ደስተኞች ናቸው በብዙ ነገር ነው። ደግሞ መሬት ላይ የምናውቀው ነው።
ጆይፉልነስ ራይት። እየፈጠንኩ ነው። 9ኛ ሪል ቢሊፍ ኢን ሴጣን ዲሞኒክ በሴጣንም በዲሞኒክ ኤግዚስተንስ በጣም ስትሪክትሊ ነው የሚያምኑት። ያው ሌሎችም ያምናሉ ግን እነሱ ጋር ይበልጣል ነው። ያው ጸሎቱ ምናምን ካያችሁ የጠላት አሰራር ይውደቅ ምናምን አጋንንት በዚህ ጋር የገባ በዚህ ጋር የወጣ ኢንፈሲሱ እነሱ ጋር ይበዛል ነው። ኦኬ ጥሩ ነው። ምክንያቱም የሴጣን የሱን መኖር እንድናምን አይፈልግም፣ እንድንክር ነው የሚፈልገው። ሞደርን ስኮላስቲዝም እና ሞደርን አሁን ፖስት ሞደርን እሳቤዎች ሴጣንና ዲመን ላይ ምንድን ነው የለም የአእምሯችን ውጤት ነው። በሳይካትሪ ድናል ምናምን ነው አይደለ? ኖ ሳይካትሪ አይደለም አሉ ምናምን እዛ ላይ ፎከስ ያደርጋሉ በደንብ። 10ኛ ሪል ቢሊፍ ኢን ደ ሚራክልስ። አሁን እኮ ሚራክልን እነሱ የሚሉትን ሚራክል ለመተቸት ነው ባይዞ ይሄን መጽሐፍ እየጻፈ ያለው። ካኑ ኢማጂን ዳት ስፒሪቹዋል ጊፍትስ ዋት ዴይ አር ኤንድ ዋይ ዴይ ማተር። መንፈሳዊ ስጦታዎች ምንድናቸው? ለምን ይጠቅማሉ? የነሱን ካውንተር አርጊመንት ለማድረግ ነው እዚህ ጋር የተቀመጠው። ግን እንደዛ ማመናቸው ደግሞ አሪፍ ነው ጥሩ ነገር አለው ብሎ አበረታቶ ነው የሚጀምረው። ሚራክሎች ላይ ያላቸው ነገሮች። ኔጌቲቭ ላይ እንምጣ። ኔጌቲቭ ላይ ሁሉን አልጠቅስላችሁም። ኔጌቲቭ ብሎ ስንት ነው የጠቀሰው? 10 ነው የጠቀሰው ኔጌቲቭን ብሎ ኦኬ 10 ነው የጠቀሰው። አሁን ግን እኛን እየረበሸ ያለው ነገር እነሱ ጋር እሱ አለ ብሎ የነገረው ነገር እውነት መሆኑን ፕሩቭ ላድርግላችሁ። እኛን እየረበሸ ያለው አንደኛ ሁለቱም ያስኬዳሉ። ኤሊቲዝም አለ። አንደኛው ጌታ ገለጠልኝ ከኔ ውጪ ለአሳር ምናምን የሚሉት ነገር ማለት ተናግሮኛል እኔ ያንተን አልሰማ ምናምን የሚሉት ነገር ማለት ኦኬ አለ እነሱ ጋር ይኸው the sense of being a spiritual aristocracy, the feeling that we are the people who really count የሚሉት ነገር always threatens the gut level. The verbal disclaimers of this syndrome do not always suffice to keep it at a bay. Interestingly, this is the same problem we see in 1 Corinthians. አንደኛ ቆሮንቶስ ላይ የምናየው አይነት ችግር ነው ብሎ ላይ ያገናኛል። ኤሊቲሲዝም አላቸው። እዛ ላይ ያሉት እነማን ናቸው? የሆነ ልሳን አለኝ ብሎ ቦስት የሚያደርጉ፣ ፕሮፌሲ አለኝ ብሎ ቦስት የሚያደርጉ አይደለ? የእውቀት ቃል አለኝ ብሎ ቦስት የሚያደርጉ እንደዚህ አይነት ኤሊቲሲዝም አላቸው። ችግር ነው ይሄ ይላል። እውነት ነው። ማንም ይክዳል ይሄን። ይኸው ትልቁ ደግሞ አሁን እያበጣበጠን ያለው ሁለተኛው ሴክቴሪያኒዝም፣ በጥባጭ በቃ መሀል ላይ ከፋፋይ ማለት ነው። እየመጣ ቦምብ ሼል ይጥላል። ከዛ ጌታ ተናገረኝም ሊል ይችላል። ሴክቴሪያን ናቸው፣ ከፋፋይ ገንጣይ ናቸው። እንዴት አድርጎ the absorbing intensity of charismatic fellowship country-wide and worldwide can produce a damaging insularity whereby charismatics limit themselves to reading charismatic books ብቻ በማንበብ hearing charismatic speakers የነሱን የቴሌቪዥን ምናምን ጽሁፍ ብቻ በማንበብ fellowshipping with other charismatics ከወገኖቻቸው ጋር ብቻ ህብረት በማድረግ and backing charismatic causes ኦኬ ማስረጃው ላይ ያስቀምጣል ከታች እንትን አለው charismatics are sometimes incredibly narrow። ይሄ አይደለም ወይ እየበጠበጠን ያለው? ቀሚስ ለባሾችን አባሩልኝ እየተባለ ያለው ሚዲያ ላይ የምንሰማው ማለት ሉተር ባናቱ ይዘቅዘቅ ከኛው ቤት ነው ባይዘው እየተነገረ ያለው። ካልቪን አባሩልኝ ወደዛ ትራሽ ካን ውስጥ አሉልኝ የሚባለው እኛ ቤት ነው። ይሄው ናሮ ናቸው፣ ኢንክሬዲብሊ ናሮ ናቸው። so that there is a little willingness to learn from other branches of Christendom። በቃ ይሄው ሌላ ምንም አይደለም። ከሌሎች ድፍን ናቸው፣ አሉሉ ናቸው። ከሌላው ለመማር ዝግ የሆኑ አሉ እዛ ውስጥ ነው። በቃ ይሄ ችግራቸው ነው። ይሄ ነው የወለደው፣ ኤሊቲዝም ነው የወለደው። በቃ እኛ ነን መንፈሱን የምንቀበለው፣ እኛ ነን አናታችንን ከፍቶ በቃ መገለጡን የሚሰጠን ምናምን እሱ የፈጠረው ነው። ከዛ ሴክቴሪያን ናቸው። በቃ ራሳቸውን ነጥሎ ምናምን የለም ከሌላው የመማር እንትን የላቸውም፣ ዝግ ናቸው። እሱ ደግሞ የሚወልደው ይሄንን አውርቼ ልጨርስ፣ ሌላውን እንተዋለን። ይሄው አንቲ ኢንቴሌክቹዋሊዝም ሉተር አባሩት ወደዛ፣ እነዛ ረጅም ቀሚስ ለባሾችን ወደዛ አይደለኝ፣ ካልቪንን ኧረ ወግድ። ይሄው ይሄ የወለደው ነው አንቲ ኢንቴሌክቹዋሊዝም። ችግር አለባቸው። መሬት ላይ ያለው ነው ባይዘው የሚያወራው። በአካዴሚያ ደረጃ ግን አሉ
ለሰማይ ለምድር የሚከብዱ ሊቃውንት አሉ። ፔንቴኮስታሉ ነው ማለት ነው መጥቀስ የምንችላቸው የአገር ማለት ነው። ግን መሬት ላይ ያሉት በተለይ ይሄኛውና ይሄኛው የወለዳቸው መጨረሻቸው ይሄ ነው። አንቲ ኢንተሌክቹዋል ናቸው። ሂድ እዛ 8000 ገጽ መጽሐፍ አንብበ መጣ እኔ በመንፈስ ቅዱስ አሁን ተገለጠልኝ እነግርሃለሁ ይላል። አንቲ ኢንተሌክቹዋል ናቸው። አንቲ ኢንተሌክቹዋል ናቸው። ኦኬ ሶ ይብቃ። ሌላው ኢሉሚኒዝም አለ በርቶልናል ምናምን ካሪዝማኒያ አለ ሱፐር ስፒሪቹዋሊዝም አለ ሱፐርናቹራሊዝም ሱፐርናቹራሊዝም ይሄ በቃ ቅጡን ያጣ በቃ የሆነ መለኮታዊ ነገር ይደረጋል የሚል አይነት ነገር ማመን እንደማለት ነው። ኦኬ ሌሎችም ይቀጥላሉ። ኮንፊርሚዝም፣ ዲመን ኦብሴሽን፣ ኤክስፒሪየንስ ሴንተርድ መሆናቸው ምናምን ይላል። በተለይ ፎከስ ማድረግ የፈለግኩት እዚኛው ላይ ነው። አንቲ ኢንቴሌክቹዋል መሆናቸው ምኖቻችንን ሪፎርመሮቻችንን ሲሰድቡብን እንዴት ነርቫችንን አይነካም? ሪፎርመሮቻችን ሲነኩ ሉተር ሲነካ እንዴት ነርቫችን አይነካም? እነዚህ እንግሊዝ እነ ካልቪን ሲነኩ እነ ባሰር ሲነኩ እንዴት ነርቫችን ይነካል? ግን በቃ አንቲ ኢንቴሌክቹዋል ስለሆኑ ጠባቦች ስለሆኑ በዛ ውስጥ ያሉ አንዳንዶች ሊቃውንቱን እያሰብኩ እየፈራው ነው ቃላት መርጣለሁ። ኦኬ ሊቃውንቱን እያሰብኩ ስለሆነ ማለት ነው። ሌት ሚ ሾው ዩ እንግዲህ ያው ሁሌም ቪዲዮ ስሰራ ጀርባይ ላይ ስለምታዩ አሁን ባሳያችሁ ምንም ለታይታ እንዳልሆነ ስለምታውቁ ማለት ነው። ብሮ ከየቱ ልጀምርልህ? ከዚህ ልጀምርልህ። ነገረ ክርስቶስን ፈትፍቶ የሚያጎርስ ፖሊን ክሪስቶሎጂ ማለት ነው። ጎርደን ፊ ነው። ይሄን ባወቅኩበት ሉተርን የሚሰድበውን ፔንቴኮስታል ንቄ ካላለፍኩ ምን ላድርግ? እሺ ሌላ ምን አማራጭ አለኝ? የጳውሎስን ነገረ ክርስቶስ ከሐዋርያት ሥራ እስከ መጨረሻው መጽሐፍ ድረስ ማለት ነው። ጳውሎስ ነገረ ክርስቶስን በተመለከተ አውርቷል ተብሎ የሚታመንባቸውን ጽፎ ያዘጋጀልን ጎርደን ፊ። ይህን እያሰብኩ እኔ ፔንቴኮስታልን ጨፍልቄ ደወል መናገር አልችልም። አይዊሽ እንደዚህ አይነት ሰዎች ባይኖሩ ማለት ነው። እነዚህ አሉ። ኦኬ እነዚህ አሉ። ኖ እዚህ ጋር ክሬኪነርን ተመልከቱልኝ። ክሬኪነር አለ የሚባል ዋን ኦፍ ፔንቴኮስታል አድቮኬትስ ማለት ነው። ወይም ቴዎሎጂው ላይ አሉ የሚባሉ ስራዎችን የሰራ ሰው የአዲስ ኪዳን ማብራሪያ አስቀምጦልኛል። ይሄንን እያሰብኩ ሉተር ባናቱ ይዘቅዘቅ የሚለው እኔ ቤት ያለውን ጠባብ እንዴት መልስ ልስጠው? እንዴት ሪያክሽን ልስጥ? ለሱ እንዴት ነው ሪያክሽን የምሰጠው? እንዴት? እዚህ ጋር ማቲ ካርክኔል አለ፣ ቬሊ ማቲ ካርክኔል አለ። ክሪስቶሎጂ የግሎባል ኢንትሮዳክሽን ነገረ ክርስቶስ ላይ ቅድሚያ ሊጠቀስ የሚችል መጽሐፍን ግሎባል ኢንትሮዳክሽን ያስተዋወቀን። አሁንም ዋን ኦፍ ቮይስ ኢን ፔንቴኮስታል ኮሚዩኒቲ፣ ግን ፔንቴኮስታል ያልሆነ ለፔንቴኮስታል በጣም የሚከራከር ማለት ነው። ግን ፔንቴኮስታል አይደለም። እነዚህ ሞዴሬት የሆኑ መሀል ላይ ያሉ ተነሎችን እያየው እንዴት ልጥበብ እኔ? ኦኬ አሁንም ጎርደን ፊ ነው። ይሄ መማሪያ መጽሐፋችን ነው። ባይዞ ቴዎሎጂ ስኩል ኤግዜጂሲስ የምንማርበት ማለት ነው። ጎርደን ፊ ይሄ አንድ ቡክ ስቱደንትና ፓስተሮች እንዲጠቀሙ ተደርጎ ይዘጋጀ ማለት ነው። አዲስ ኪዳን አፈታት እንዴት ነው የሚለውን ማለት ነው። ይሄ መማሪያ ነው። ሉትራን ሆንክ ትማረዋለህ። ትክክል ነው። ሉትራን ሆንክ እዚህ ጋር ጎርደን ፊን የፈታው ትክክል አይደለም ልትል አትችልም። ስናፈታት ስለሆነ ማለት ነው። ካልቪኒስት መጥቶ ስህተት ነው ሊል አይችልም። ኤዲስ ሚድዌይ ማለት ነው። እነዚህን እያየን በምን ተአምር ነው መጥበብ የምንችለው? ዳስ ዋይ እኔ መልስ ማልሰጠው በቃ አለቀ። መልስ ማልሰጠው ለዛ ነው። ዲዘርቭ አያረግም። ሪያክሽንን ዲዘርቭ አያረግም። ይስደቡ እነሱ በቃ። እግዚአብሔር የታሪክ እውቀት ያላቸውን ትራዲሽናል ሪስፔክት የሚያደርጉ ከምንም በላይ መጽሐፍ ቅዱስን ደግሞ ዲፌንድ የሚያደርጉ ክላሲካል ፔንቴኮስታሎችን ወደ ሚዲያ እስኪያመጣለን ድረስ እነዚህ አንቦጫርቁት መተው ነው። ዳሴ መተው ነው።
እንዴ? እኔ ቁጭ እየሰማሁ አይደለ እንዴ ካልቪን ሲሰደብ የነበረው ሉተር ሲሰደብ የነበረው ያሉ ቴዎሎጂዎች ሲበሻቀጡ እኔ መጋቤ ተሰድቧል። አንዱ ሪያክሽን ስለሆነ ነው ይሄን እየተናገርኩ ያለሁት። መጋቤ ከልት መጽሐፍ የጻፈ ተብሏል እዚህ ሚዲያ ላይ ማለት ነው። ሳነበው ነው ባይዘው እንደዛ ያለው ታውቃላችሁ ማንን እያወራው እንዳለ። ከልት የሆነ መጽሐፍ ጽፏል እንደዚህ ሲመጣ አንብቤ ደግሞ ሞር አሰጣላችኋለሁ ምናምን። ምን ብላችሁ ትመልሳላችሁ? ገና ያላነበበውን መጽሐፍ የሚሳደብን ሰው እና እዛ ጋር ያለውን ጀማ ማለት ነው። እያንዳንዱ ለዚህ አይነት ንግግር ሪያክሽን እየሰጠን በሄደን ቁጥር ሰላም አይኖረንም። ጥሬዎች እስኪበስሉ እናውቃለን የሚሉ እየተቃጠሉ መቆየታቸው ግዴታ ነው። አለቀ። አዚፍ ወፍ ዘራሽ እንደሆኑ እዛ ጋር እንደበቀሉ ምናምን አድርጎ በቃ ከኔ ውጭ አፈታት ከኔ ውጭ ምናምን። ወደድንም ጠላንም ሶላ ስክሪፕቸራ ነው የወለደን። ወደድንም ጠላንም እምነት ብቻ ነው የወለደን። ጸጋ ብቻ ነው የወለደን። ክብር ለእግዚአብሔር ብቻ ነው የወለደን። በክርስቶስ ኢየሱስ ብቻ ነው የወለደን። ግን የሱ ተቃራኒ ነው እየተደረገ ያለው አሁን ላይ ሚዲያ ላይ መልስ እየሰጠን የምንሄድ ከሆነ ግን በውጭ ያለውን ስራችንን እንዳንሰራ እንደረጋለን። የቲክቶዶክስም ዓላማ እሱ ስለሆነ ማለት ነው። ተሳክቶላችኋል። ባይዘ በጣም ነው ይሳካላችሁ። በጣም በቃ ይሄ ነበር የሚፈለግ የነበረው። እያሟሟቁ ምን ነበረ የሚባለው? አምሶ ሶሪ። እሺ ከ30 ሰከንድ በላይ አልሄድም። እችኛዋን ስናገር አይ ሚኒት ከ30 ሰከንድ በላይ አልሄድም። ምንድን ነው የሚባለው? ጀማሪ ቄስ ከጳጳሱ ይበልጣል ምናምን ሳምቲንግ ይባላል። ገና የሉትራንን እንደው ቤዚክ የሆኑ የእምነት ትራጀክተሪዎችን አንብቦ ያልጨረሰ ሰው አንዳንዴ መጽሐፍና ግለሰቦችን ብጠቅስ ራሱ ማን ነው ብሎ የሚጠይቅ ሰው ነው ወጥቷውን ወኪል ሆኖ ፊት ለፊት የተቀመጠው ማለት ነው። 30 ዓመት ያገለገሉትን በቤተ ክርስቲያን ውስጥ ያደጉትን አይደለም እያልኩ ያለሁት። ታውቃላችሁ ማንን እያወራ እንዳለ። ፎር ፍሮንት ላይ ቆሞ እያበጣበጡ ያሉት ጀማሪ ቄስ ከጳጳሱ ይበልጣል አይነት ጨዋታ የጀመሩ ሰዎች ናቸው። ኦኬ ከነሱ ጋር ነው ጌዳውን የምንለው ካላችሁ ጎኦን። እዛ ጋ በኤሊቲዝም የተጠቁ በሴክተሪያን ማይንድ ሴት የተጠቁ አንቲ ኢንቴሌክቹዋል ለሆኑ ሰው መልስ እየሰጠን ሪያክት እያደረግን እንቀጥላለን የምትሉ ከሆነ ጎኦን። ቅድም ኤቢ ብሏል። ስልክ አለ፣ ኢንተርኔት አለ፣ ቲክቶክ አፕ ስልክ ላይ ካለ መቀጠል። ግን የትም አያደርስም። እሱ መሬት ላይ ያለውን ሪያሊቲ ሚነካ አይደለም፣ ያንን ያማከል አይደለም። እኛ ቲክቶዶክስ እያልን የምንናገረው ለምንድን ነው? መሬት ላይ ያለችው ሌላ ናት ነው አይደለ? እዚህ ጋር ያለውን ለምንድን ነው የእኛ ለምንድን ነው እየተቃወምን ያለ ነው? መሬት ላይ ያለውም ይመስል አይደለም። እዚህም ያለው መሬት ላይ ያለው እዚህ ጋር እኛ ክሬት ልናደርግ ያሰብነው ነው። ኦኬ ሂስቶሪካሊ የምናስባቸው ነገሮች ምናምን ትክክል ናቸው። እነሱን አርጊው ማድረጋችን ግን ሰው እየኖር ያለበትን ያንን ያማከለ መሆን አለበት። አንለስ እንደ አዘርዋይስ መሬት ላይ ያለችው አቋም በስርዓቱ እስካላስቀመጠች ድረስ ማለት ነው። ኖ ኖ ኖ ኖ እኛ ፕሮቴስታንት ነን። አዎ የስ ፕሮቴስታንት ነን፣ ግን ቶታሊ እንደዚህ ህብረት የለንም። ክሎዝድ ኮንቪኒየንስ ስንል እንደዚህ ከመጣ እናባረዋለን። የሌሎቹ ኢንቫሊድ ነው እያልን ያለ ነው። ብታረጉትም ባታረጉትም አድኑም እያልን ያለ ነው የሚል አይነት ስቴትመንት እስካላስቀመጡ ድረስ እዚህ ጋር ያለው ያንን ወክሎ መናገር አይችልም ነው ያቋም አይችልም። የለማ መሬት ላይ እናውቀዋለን እኛ። ለዛ ግብአት እንዲሆን ግን እየሰሩ ያሉ ሰዎች አሉ። ቅድም ዜድ እንዳለው ተከፍሏቸው ምናምን እሱ የዘድ አቋም ነው። እኔ ተከፍሎት ምናምን ሳማን እዚህ ሚዲያ ላይ እየሰራ ያላለ ብዬ አላምንም። ግን ያን በሚመስል መልኩ ስራ እየሰራ ነው ያለው። የትም አያደርሰንም ነው። ቴንክ ዩ። መልካም፣ በጣም ቆንጆ የሆነ እንትን ነው። እሺ ቃልዬ፣ ከዛ ፒተር ብሎ እንጨርሳለን ማለት ነው። አሁን እንትን ይከፈትላቸው የቻቱን የዘጋችሁት ሞዴሬተሮች አሁን ይከፈትላቸው፣ ደግሞ ተንፈስ ይበሉ። ቃልዬድ እሺ፣ ሰላም ብያለሁ ሁላችሁ። የተጠጋና ሰላም ይዛላችሁ። ብዙ ነገር ማለት አልችልም፣ ግን ትንሽ ነገር ብቻ ልበል። ከእናንተ ምንድነው የምንማረው ብለው ለሚጠይቁን ሰዎች የምንሰጠው ምላሽ ምንድነው? ይህን ጥያቄ እንደው ዝም ብዬ ቅድም እየተወራም እየተከራከራችሁ ምናምን እየጠየቅኩኝ ነበረ። ሰው ምንድነው አሁን ከኔ የተማረው?
ይህን በማለቴ ውስጥ ይህን በማውራቴ ውስጥ የሆነ ነገር በመናገሬ ውስጥ ከኔ የተነገረው ነገር ከኔ የተማረው ነገር ምንድን ነው? ይሄ በጣም ወሳኝ ጉዳይ ነው። እኔ በዚህ ሁኔታ ማንንም እናስተምራለን ብዬ አላስብም። ሂስቶሪካሊ የኢትዮጵያን ቤተክርስቲያን ትሬስ ባክ አድርጎ ለመድረስ ከሆነ ትሬስ ባክ አድርገን የትም አንደርስም። ዛሬ ደግሞ ሌላ እንትን ስለሆነ ማለት ነው፣ ሌላ አይዲያ ስለሆነ ማለት ነው የሰማነው የትም ነው የማንደርሰው። እንግዲህ ኤቢም አማኒም ሲያነሱ ሰምታችኋቸዋል። እና መተን መጨረሻ ላይ ደግሞ ከረንትሊ ያለንበትን ሁኔታ ስንመለከት ደግሞ በአጭሩ በቃ ከላይ ጥርት ያለ ትራዲሽን ለማለት ብዙ መንገድ መሄድ ይጠይቀናል። ስለዚህ የሆነ ዲኖሚኔሽን አይደንቲቲውን ይዞ ለመሄድ አይደንቲቲውን ይዞ የሆነ ነገር ለመስራት ከፈለገ ትንሽ አሁን እዚህ ቲክቶክ ላይ ከሚታየው ከፍ ያለ ጥበብ ይፈልጋል። መካነ ኢየሱስ አይደንቲቲዋ እንደው ጀስት የዛ ክሎዝድ ኮሚኒየን የሚያምነው የሉትራን እንትን እሱ አካባቢ ነው አይደንቲቲዋ የሚባል ከሆነ በጣም ብዙ ነገር ያስፈልጋል። ቁጭ ብሎ ማየት ያስፈልጋል። መሬት ወርዶ መጀመሪያ ከመካነ ኢየሱስ ጋር አብሮ መስራት ያስፈልጋል ምናምን ኢፍ ኖት እዚህ ይቀርና በቃ ዝም ብሎ የመራበሻ ምክንያት ይሆናል። እንደውም የአንዳንዶችን አጀንዳ ብቻ ማስፈጸሚያ እንሆናለን ማለት ነው። አወቅነውም አላወቅነውም እየሆንን ስለሆነ ማለት ነው። እና በየጊዜው ደግሞ ጌቲንግ ክሪፒ በጣም እንትን የምናደርጋቸው ምናነሳቸው ርዕሶች በትራዲሽኖቻችን ላይ ማለት ነው። እና ዛሬ እንደገባው አስደንግጦኛል። ሶሪ ዛሬ እንደገባው አስደንግጦኛል የሰማሁት ነገርና እንደው ለሌሎች የሚጠቅመውን ወደኛው ትራዲሽንም ሰዎችን ለመሳብ ከፈለግን እሱን ማድረግ የሚያስችለውን ነገር ብንሰራ መልካም ነው ብዬ አስባለሁ። ምናልባት በእንዲህ አይነቱ ጉዳይ ላይ ትዕግስትም እየጨረስኩ ነው መሰለኝ። ብዙ ኢንተረስትድ አልሆንም ከዚህ በኋላ ለማውራት። ምክንያቱም አንደኛ አጠገብ ያሉ ሰዎችን እያሳጣኝም ጭምር ስለሆነ ማለት ነው። አብሮኝ የሚሰሩ ሰዎችን ጭምር ሳልወድ በግዴ በቃ እንትን እያደረኩኝ ስለሆነ ማለት ስለዚህ እኔ ከእንትኑ በላይ ከዚህ ልናመጣ እንፈልጋለን ከምንለው በላይ ሉዝ እያደረግን ያለነው ነገር እየበዛ ስለሆነ እንደዚህ አይነቱን ነገር ማቆሙ ጥሩ ነው። ቅድም አቤል ብሎታል። ትላንትና ለወራት የሉትራን ቴዎሎጂ ብቻ ይዘን ስናወራ፣ የሪፎርምዱን ቴዎሎጂ ብቻ ይዘን ስናወራ፣ ክሮስ ኤግዛሚኔሽን ስንሰራ እዛና እዚህ ምናምን ማንም ምንም ነገር አለ። ማንም ሰው ምንም ነገር አሁን እየተባለ ያለበት ምክንያት ምንድን ነው? ሉትራን ወንድሞቻችንን ቅድም አማኒ ባነሳው መንገድ ትሪት ማድረግ አንፈልግም። እነዚህን በቃ ተዋቸው፣ ዝም ብሎ የጠባብነት ጉዳይ እኮ ነው ይሄን የሚያስብላቸው ምናምን ልንላቸው አንፈልግም። ምክንያቱም የለመድነው ነገር ስላለ ከእነሱ ጋር ስንሰራ ማለት ነው። ስለዚህ በዛ መንገድ ልንመልስላቸውም በዛ መንገድ ችላ እንላቸውም አንፈልግም። ያንን ያደረጉ ሰዎች አሉ። እነ ሉተር እንትን ይበሉ ያሉ ሰዎች አሉ። እነ ካልቪን እንትን ይበሉ ምናምን ያሉ ሰዎች አሉ። ለነዛ ሰዎች የሰጠነው ምላሽ እኛ ራሳችን መች እናውቃችኋለን እንደዛ ካላችሁ ነው። ስለዚህ ይሄ በአደባባይ የሰጠነው ምላሽ ነበር። ስለዚህ አሁን ጀስት ተመሳሳዩን ኢሹ እዚህ ጋር ማምጣት ደግሞ አንፈልግም። የሆነ ብዙ ነገር ያደፈርሳል ብለን ስለምናስብ ማለት ነው። ትናንት ግን የሉትራን ቴዎሎጂ ይሄን ይመስላል፣ ከሚለየው ከኛ ዲስቲንክት የሆነው ከፔንቴኮስታሉ ይሄ ነው፣ ከሪፎርምዱ ይሄ ነው፣ ሪፎርምዱ ከእንትን ይሄ ነው ምናምን ስንል ምንም ሳይባል አሁን የተባለበት ምክንያት ምንድን ነው? እኔ እንደው አንዳንድ ጊዜ ይሄ ፖለቲካሊ ሀገራችን ላይ አንዳንድ ጥግ ሀገሮች ላይ ምነው የማንነት ጥያቄ ተብሎ የሚነሳ ነገር እየተነሳ ያለ እስኪመስለኝ ድረስ ነው እየሆነ ያለው። የሆነ ኔጌቲቭ ቫይብ በመፍጠር ሳናስበው በመፍጠር ያንን የምናመጣው ለውጥ አይኖርም። የምንፈጥረው አይደንቲቲ ፎርሜሽን በጭራሽ አይኖርም። ይሄ በቤተክርስቲያን ታሪክ ውስጥ ራሱ ሆኖ የማያውቅ ነገር ነው። ስለዚህ ቆም ብሎ ማየት፣ ትራዲሽን ማስተማር ሌላ ጉዳይ ነው። ሌሎች ትራዲሽኖች ኦፌንድድ እንዲሆኑ አድርጎ ትራዲሽንን ፕሮክሌም ማድረግ ደግሞ ሌላ ጉዳይ ነው። ስለዚህ ይሄ በጣም ከባድ ችግር እየፈጠረ ነው። ስለዚህ ትራዲሽናል ችግር አይደለም፣ ደጋግሜ እኔ ፐርሰናል ነው ችግር። ስለዚህ ከፐርሰናል ችግር ጋር ሁልጊዜ እያስታመምን የምንኖርበት ምን ምክንያት ያለ አይመስልም በጭራሽ። ስለዚህ እኔ ቅድም አማን ብሎታል፣ የሉትራን ቴዎሎጂን ማጥናት የሉትራን ቴዎሎጂ ጥልቅ ነው በጣም። አንደኛ በጣም ብዙ የተጻፉ ሰነዶች አሉ፣ በጣም ብዙ ነገሮች አሉ። ቴዎሎጂያኖቻቸውን ማየት ያስፈልጋል፣ ማይንድሴታቸውን ማየት ያስፈልጋል።
ጠጋ ብለው ምንድን ነው እያወሩ ያሉት የሚለውን ነገር ማየት ያስፈልጋል እንጂ ትላንትና ሉተራን ሆነ ዛሬ ተነስተ ሉተር እኮ የምትልበት እድል የለም። በምንም ታምር ቁጭ ብሎ ማጥናት ያስፈልጋል። እኔ ብሆን ቢያንስ ለአንድ ዓመት እንትን አላደርግም። በዚህ አይነት ሁኔታ ውስጥ ከሌላ ትራዲሽን ማይግሬት አድርጌ ጭምር ማለት ነው። ያን ያህል በቃ አይደንቲቲያችን ብዬ ምን አልመጣም። መጀመሪያ አይደንቲቲ የናወቅኩት ማለት ነው። እነዚህ ነገሮች ሰዎችን ችግር ውስጥ እየከተቱ ነው ያሉት። ዛትስ ዋይ ትላንትና ስለ ሉትራኒዝም ሲወራ ምንም ሳይባል ትላንትና ምንም ረብሻ ሳይፈጠር ዛሬ ይህ ሁሉ ነገር እየተፈጠረ ያለበት ምክንያት የእነ ቶሎ ቶሎ ቤት ሆነብን። እናንተ እኮ ሉትራኖች የሚል ህዝብ አለ ከጀርባ እዛ ማዶ ቆሞ ማለት ነው። ቤተክርስቲያን እንደሆን ከራሱ አይቆጥም። የኔ ጋር ብቻ ነው ዝም ያለው። ቃል እያወራ ከሆነ አትሰማ። ኦኬ ስልክ ገብቶበት ነው በቃ።